የወደቀው ማነው አንስቶ በቦታው ያስቀመጠው? የለም። ዩሲ ሶሳይቲውን የሚመሩት ኤሊቶች ናቸው። ከላይ ይሄ በሶሻል ፒራሚዱ ላይ ጫፍ ያሉት ነው። እኛ ጋር ግን የሚመሩት መሬት ላይ ሻክቷል። መሬት ላይ ለምሳሌ አንደኛ ሳይለንት ማጆሪቲ የምንለው ምሁር አለ። ይሄ የመጣውን ለውጥ ልብ እናድርገው ያውቃል። አብዛኛው ፖዚቲቭሊ ለውጡን የሚቀበል እነሱ በኤክስካቬተር ወርቅ ያስቆፈሩ የትግራይን ወጣት ሰማዕት ማድረጋቸውን አላስፈላጊ መስዋዕትነት እንዲከፍል ማድረጋቸውን ያውቃሉ። ከዛ ውጪ እኔ ሊቀመንበር ብሆን ፕሬዚዳንት ብሆን ልደቱ ደግሞ ምክትል ቢሆን ምናምን የጀዋር ያለው እንደዚህና አሁን እነ ደብረጽዮን ማፊያ ነው የሆኑት። ማፊያ ደግሞ ህግ አይመራው። አስተዳደግ የበደለውን ካየኸው የፈለገ ገጽ ላይ ሄደ ከስር የሚሰጠው አስተያየት ስድቡ ነው የሚበዛው። ፕሮፌሰር ክንደያን እንመልከት። ስምረት ፓርቲ ላይ አሁን የሰጡት አስተያየት አለ። ይሄ አረም የሆነ ነው። አሁን ቀጥተኛ የነሱ መገለጫ ምንድነው ብለህ የህዋትን ብትጠይቀኝ ደንበኛ ያረፈዱ ማፊያዎች ነው። ብዙ ወጣቶች በቴክኖሎጂ የተራቀቁ እንደሆነ ክራንች እንዲይዙ ነው ያደረጉት። ዊልቸር ላይ እንዲገፉ ነው ያደረጉት። እነዚህ ልጆች እኮ ኢንጂነሮች፣ ፕሮፌሰሮች፣ ዶክተሮች፣ ሳይንቲስቶች በተለያየ አርኪቴክቶች ምናምን ሊሆኑ የሚችሉ ልጆች ናቸው። ሰላም ጤና ይስጥልን ውድ ሀቅና ሳቅ ሚዲያ ቤተሰቦች እንደምን አላችሁ? ይህ ሳምንታዊ ወቅታዊ ዝግጅታችን ነው። በዛሬው ዕለት እንግዲህ በጣም የምናከብራቸው በጣም የምንወዳቸው በምናነሳቸው ርዕሰ ጉዳዮች ደግሞ ትንታኔ ሊሰጡ የተገኙልን የሀቅና ሳቅ የቅርብ ቤተሰብ ይሆናሉ። በቅርቡ እንግዲህ ወደ ዋና መድረክ ይመጣሉ። መምህር ታዬ ቦጋለ ናቸው። መምህር ታዬ ቦጋለ በዛሬው ዕለት የምናነሳቸውን ጉዳዮች ሊተነትኑ እዚህ ሀቅና ሳቅ አዲስ አበባ ስቱዲዮ ተገኝተዋል። መምህር ስለመጡ በምናነሳቸውን ጉዳዮች ሀሳቦትን በነፃነት ለመስጠት ፈቃደኛ ሆነው ስለተገኙ ለወደፊትም ደግሞ እንግዲህ አብሮነታችን እንደዚሁ እንደሚቀጥል ያው መተማመኛ ስላለን እርስዎም ፈቃደኝነቱን ስለገለጹልን በዛሬው ዕለት የተለያዩ ርዕሶችን አንስተን በኢትዮጵያ ጉዳዮች ላይ ያተኩረን ለዛሬው ይሄን ነው። ለወደፊቱ ግን ወቅታዊ ነው፣ ዓለም አቀፋዊም ቀጠናዊም እናነሳለን። ግን ለዛሬው በኢትዮጵያ ጉዳዮች እንወሰንና በተለይ አሁን የፊታችን ሚያዝያ 27 ቀን የተከበረውን የአርበኞች የድል ቀን አስመልክቶ እንዲሁም ደግሞ በዚሁ የድል ቀን ሳቢያ የሰሜን አገራችን ክፍል ከዚህ በፊት እርሶም በንቃት የተሳተፉበት ኢትዮጵያን አፈርሳለሁ በኢትዮጵያ ፍርስራሽ ላይ የትግራይን ሪፐብሊክ መሰረታለሁ ብሎ የተነሳው አማጺ ቡድን ነበር። ያም ቡድን እንግዲህ ኢትዮጵያኖች ባደረጉት የጋራ ርብርብ ታግሶ በፕሪቶሪያ ስምምነት ተስማምቶ ታግሶ የተቀመጠ ነበር። ነገር ግን አሁንም እምቢ ለህግ አሻፈረኝ ብሎ ያን አፍርሶ ወደ ነበረ የጨረቃ ምርጫ ወደ ነበረው ተመልሷል። በዛም ጉዳይ የምናወራ ይሆናል። መምህር እንግዲህ ይሄን ካልኩ ዘንዳ ወደ ዋና መወያያችን ስገባ መጀመሪያ እስኪ በትላንትናው ዕለት የተከበረውን የአርበኞች የድል ቀንን እንዴት አገኙት? በዛም በተያያዘ የአዲስ አበባ መስተዳደር በተለያዩ አካባቢዎች የተለያዩ አርቲስቶቻችን በተለይ በኢትዮጵያ ላይ ተጽዕኖ የፈጠሩ ከያኔዎችን፣ ደራሲዎችን የዘከረችበት ያሰበችበት ሐውልት ያቆመችበት እንዲሁም ደግሞ በተለይ ጋሽ መሐሙድ ደግሞ የሰላም አምባሳደር ያኔ በዛ ስርዓት ውስጥ ለዓለም ሕዝብ ሰላምን የሰበኩ ናቸው መሐሙድ አህመድና ጋሽ መሐሙድን በህይወት እያሉ ይሄ ክብር በአደባባይ መሰጠቱ እንደ ወንድማቸው የሚያዩትን የጋሽ ጥላሁን ሐውልት በቅዱስ ያሬድ 6 ኪሎ ትምህርት ቤት ፊት ለፊት ያ ሐውልት መቆሙ በራሱ ምን እንድምታ አለው ብለው ያስባሉ? እንግዲህ ሀቅና ሳቅ በተለይም ጋዜጠኛ ቴዎድሮስ እነዚህን ጥያቄዎች ስላነሳልኝና ስለጋበዛችሁኝ ወደፊትም ቤተሰብ የመሆንበት እድል ስላለ እጅግ በጣም አመሰግናለሁ። ይህን ካልኩ በኋላ ክብር ለቀደሙት አበው ወእማው ሰማዕታት ይሁንና ኢትዮጵያ የምታከብራቸው የድል በዓላት ናቸው። እነዚህ ሁለት የድል በዓላት አንደኛው በግልጽ የሚታወቀው የአድዋ የድል በዓል ነው። ባናከብራቸውም በርካታ የድል በዓሎች ለምሳሌ አውሳዎች፣ አፋሮች ሀውሳ ላይ 500 የግብፅን ጦር በቬርነር ሙዚንገር ስዊዝ ጀርመናዊ የሚመራውን ድል ያደረጉበት የመጀመሪያው አንጸባራቂ ድል፣ ከዛም ሌሎችን በርካታ ድሎችን መጥቀስ እንችላለን። አውሳዎች ግብፅን አሸንፈዋል። አዎ አፋሮች እንግዲህ ግብጾች አጼ ንጉስ ምኒልክን አጼ ዮሐንስ ላይ ለማስነሳት በማለምና ኢትዮጵያን በሁለት አቅጣጫ ለማዋጋት አቅደው ስዊዝ ጀርመናዊውን እና የአካባቢውን ጂኦፖለቲክስ በደንብ የሚያውቀውን የቬርነር ሙዚንገር የተባለውን ሰው ቀጥረው 500 ጦር በሱ እየተመራ ወደ ሸዋ ይገሰግስ ነበረ። ዓላማው ኢትዮጵያን የማፍረስ ዓላማ ነው። በዚህ ጊዜ አፋሮች እጅግ ዘመናዊ መሳሪያ ያዘውን
በቬርነር ሙዚንገር የሚመራውን 500 የግብጽ ጦር ለወሬ ነጋሪ ሳያስተርፉ አውሳ ላይ ድል አድርገውታል እና ኢትዮጵያን በየአቅጣጫው ያስመዘገቧቸው ድሎች በጣም የሚገርሙ የ1875 የጉንዲ ድል፣ የ1876 የጉራ ድል፣ በርካታ ድሎች ኢትዮጵያ እንደው ስሪቷ በድል የታጀበ ነው እና የነዚህ ቀጣይ ሆኖ ደግሞ በተለይም ቅኝ ገዢዎች አፍሪካን በተቀራመቱበት ወቅት ያገኘ ነው የአድዋ ድል አለ። ከዛ በኋላ ደግሞ እንደገና ለመበቀል ቤኒቶ ሙሶሊኒ በ1922 ወደ ስልጣን ሲመጣ የጥንቱን ሮማን ክብር የምመልሰው ኢትዮጵያን ተበቅዬ ነው የሚል ቅስቀሳ ነበር ያደረገው። ለምርጫም የተጠቀመበት ትልቁ ሞቶ ይሄ ነበር። ነጭ ወይም ደግሞ አውሮፓውያን ተሸንፈው ስለማያውቁ ይሄ ነጭ አይሸነፍም የሚለውንም ነገር አድዋ እንትን ብሏል። ስለዚህ እሱን እንዲበቀል የአውሮፓውያንና ታላላቅ ሀያላን ሀገራት ድጋፍ አድርገውለት መጥተዋል። በወቅቱ የተከለከለውን መስታርድ ፖይዝን ጋስ ወይም ደግሞ በጣም ገዳይ የሆነ ሌታል የሆነ ጋስ መጠቀሙ በጣም አስቸጋሪ ነበር እና ኢትዮጵያውያን ለተጋድሎ ሄዱ በሰፊ ቁጥር። ግን አንድ ነገር እዛ ጋር ለእኛም ትውልድ የሚጠቅመን አንድ ነገር ማንሳት ስላለብኝ ነው ወደኋላ ሄድኩት። ምን አሉ? በባህር ቢመጡ አይችሉንም ነበር አሉ። ምክንያቱም ውጊያ ስለምንችል ዋና ደፍቀን እናጠፋቸው ነበር። በምድር ቢመጡ አይችሉንም ነበር አሉ። ምክንያቱም ታንኩ ላይ ወጥተው መመሻለቅ ለኢትዮጵያውያን የጨዋታ ያህል ነው፣ ድል ነው፣ ጀግንነት ነው፣ አርበኝነት ነው። ግን በደንብ ይችሉበታል። በሰማይ ላይ መጡ በማናውቀው ሀገር ጀቱ እንዲበተኑ አድርጋቸው። ሲበተኑ ግን ስልታዊ ማፈግፈጉ በቀጥታ ወዴት ነበር የገባው? ወደ በረሃ ነው። 5 ዓመታት የተደረገው ተጋድሎ እንዲቀላል ተጋድሎ አይደለም። አባቶቻችን ጤዛ ልሰው ድንጋይ ተንተርሰው ከአንድ ማዕድ ውሃ ተቋድሰው ያለ ልዩነት በተለያዩ አቅጣጫዎች ሴቶችን በከፍተኛ ደረጃ ተሳትፈው የውስጥ አርበኞች፣ ህዝቡ፣ እንደገና አርበኞቹ በተቀናጀ ትግል የተቀናጀ ነው። ለየት ያለ ነው። ዓለም አቀፋዊ ሁኔታዎች ወዘተርፈ እንደተጠበቁ ሆኖ ማለት ነውና ያ በዓል ሲከበር እዚህ ጋር እንድትጋብዙልኝ የምፈልገው ክቡር የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዚደንት ታዬ አጽቀሥላሴ ያደረጉት ንግግር እጅግ አስገራሚና አስደማሚ ንግግር ነበርና ያ ንግግር ከዚህ ጋር ተያይዞ ቢቀርብልኝ በዚህ አጋጣሚ በጋብዝ ደስ ይለኛል። ለሐቅና ሳቅ ቤተሰቦችም በጣም አስፈላጊ ነው፣ ለሌላው ሐቅና ሳቅን ለሚከታተሉት በሙሉ ማለት ነውና ከኢትዮጵያ አርበኞች ተጋድሎም ሆነ በዋነኛነት የምንማረው ለሀገራቸው የከፈሉትን መስዋዕትነት በማስታወስ ነው። ጀግንነት ከራስ በላይ አገርን ማስቀደምና የሀገር ወዳድነት መገለጫ ብቻ ሳይሆን የተረጋጋ የሰከነና የዕድሜ ዘመን ሁሉ የሚታመኑበት ጸጋ መሆኑን ነው። የዘመናችን የአርበኝነት ብሂል እና ነውጥ መሆን ያለበት ኢትዮጵያ ሀገሬ ምንጊዜም ብርቱ በችግር ፈተናዎች መካከል እያለፈች ትልቅና አሸናፊ ነች ብሎ ማመን ነው ኢትዮጵያዊነት። የኢትዮጵያ ዜግነት ሩሁ ማተቡ እና ሕያውነቱም ይኸው ነው። በዚህ ረገድ እያንዳንዱ ዜጋ ኃላፊነት አለበት። ይህም በማስተዋልና ርቆ በማሰብ ራስን መምራት፣ አገርን መውደድ እንጂ ባነሁ ላይ ወሬ፣ ባቦዛኝ ወግ፣ በዋዛ ፈዛዛ መትመም እና ጭራሽም ጠፍቶ መወሰድ ይህ ኢትዮጵያዊነት አይደለም። ኢትዮጵያዊነት አስተውሎት ነው። አርበኛ ማለት ሴራ ማውጠንጠን፣ ስላቅና ቡይነትን መፈተግ፣ ሞትን መሸቀጥ፣ የችግር ሰበዝ ነቃሽ መሆን ሳይሆን የእድገት ተቆርቋሪ፣ የመዘመን አፍቃሪ፣ የስልጣኔ እሳቤ ባለቤትና ተዋናይ መሆን ማለት ነው አርበኝነት። በቅርብ ጊዜ ታሪካችን እየኖርንም መስዋዕትነትም እየከፈልንም በገሃድ እንዳየነው ባልተከረከመ፣ በወግ ባልተያዘ፣ ባልተገራ የስልጣን ፍላጎት የኢትዮጵያን የእድገት ተስፋ ለመቅጨት በተቀናጀ መንገድ የዘመቱ መኖራቸውን ነው። የሰው ሕይወት ጠፍቷል። በዓለም አቀፍ ሚዲያዎች ሳይቀር የሚዘገንን ምናልባትም ማንም ሀገር ሊሸከመው የማይችል የከፋ ዘመቻ በኢትዮጵያ ላይ ተካሂዷል። ውልና መዳረሻ ለሌለው ዓላማ የወንድምና እህትን አንገት እያስደፉ የእርሻ መሬት ጦም እያሳደሩ ከትምህርትና ከእውቀት ይልቅ ጠመንጃን የሚወለውሉ በየጊዜው በሚያገረሽ የብሪትና የቡይነት ስሜት የሚነጉድ ሁሉ ኢትዮጵያን ማንበርከክ የማይችሉ መሆኑን በዚህ ዕለት ለማሳወቅ እወዳለሁ።
በዚህ አጋጣሚ በላባችሁ፣ በደማችሁ፣ በጉልበታችሁ፣ በጥሪታችሁ፣ በእውቀታችሁና በሙያችሁ በመንፈስ ጽናታችሁና አመራራችሁ አገራችሁን የታደጋችሁ ሁሉ የዘመናችን የሉዓላዊነት አርበኞች ናችሁና በእጅጉ ለማመስገን እወዳለሁ። የሕዝባችን ፍላጎትና ቀዳሚ ምርጫ ማደግ፣ መሰልጠን፣ መዘመን፣ አምላክ በፈቀደ መጠን በሕይወት መኖር እንጂ እጣ ፋንታው ጉስቁልና፣ ሞት የሚመስላቸው ከቡድን ጥፋትና ሴራ ጋር የተወዳጁ ግጭትን ካልጫሩ ጤና ያጡ የሚመስላቸው ሁሉ ልብ ሊሉም ልብ ሊገዙም ይገባል። ኢትዮጵያዊ ይቅር ባይነትን የናቁ ይቅርታ ሲሰጣቸው የተሰጠን ይቅርታ የናቁ በእብለት የተጠመቁ ከማስተዋል ይልቅ በደቦ የሆታ ስሜት ተገዥ ሆኑ አሁንም ችግር አውርድ ጦር አውርድ ማለታቸው ኢትዮጵያውያንን በእጅጉ ያሳዘነ ነው። ይህ የጥፋት ልክፍትም መቆም ይኖርበታል። ግጭት የሀገራችን መገለጫ ሊሆን አይገባም። ይልቁንም ዘመናዊ ማህበረሰብ መታወቂያው የሐሳብና የተልእኮ ህብርነት ነው። ለሥራ ክቡርነትና ለጋራ እድገት ሐሳብና ሕይወትን መስጠትም ጭምር ነው። ስለዚህ ሁሉም ሊገነዘበው የሚገባው የኢትዮጵያዊ ሁሉ ምርጫ ሰላም ነው። የኢትዮጵያ ሩህ እኩልነትና ብልጽግና ነው። የበሳል የፖለቲካ ፓርቲዎችም ሆኑ የአስተዋዩ ህዝባችን መንገድ ደግሞ በጎ የፖለቲካ ጎዳናና የተቃና የዲሞክራሲ ልምምድን በመከተል ሰላማዊ ምርጫን ማካሄድ ነው። በመጨረሻም በድጋሜ ለማስታወስ የምፈልገው ለኛ ለኢትዮጵያውያን አርበኝነት ማለት ህዝብን ማፍቀርና ማገልገል፣ ደካሞችን ማገዝና መደገፍ መሆኑን፣ አርበኝነት በእውቀት ጎዳና መመላለስ፣ እውቀትን መሻት፣ ለአዳዲስ ሀሳብ መትጋት፣ መልካም ተግባርን መፈጸም፣ በጎ ስራን ደግሞ በአግባቡ ማሞገስ ነው የአርበኝነት ትልቁ መገለጫ። አርበኝነት የሚጠየፈው ነገር ቢኖር ሐሰትን፣ ውስልትናን፣ ቅጥፈትን፣ ሌብነትንና ማጭበርበርን ነው። ማጭበርበር የአርበኝነት መንገድ አይደለም። አርበኝነት በጽኑ የሚጠየፈው ተግባር ነው። ይህም ብቻም አይደለም። አርበኝነት ለሀገርና ለሕዝብ የምናበረክተው የእድሜ ልክ መታመን እና ስጦታ ነው። የጀግኖች አርበኞች ዘላለማዊ ሰንደቅ ለኢትዮጵያ ታማኝ ሆኖ ኖሮ ታማኝ ሆኖ ማለፍ ነው። ሐሩርና ቁር ዝናብና ውሽንፍር ሳትሉ ለውድ ለሀገራችሁ ዘብ የቆማችሁ የጀግናው የኢትዮጵያ መከላከያ ሰራዊት አባላት፣ የፌዴራልና የክልል የሰላም ዘቦች፣ ህዝባዊ የሚሊሻ አካላት በያላችሁበት ዘመን የሚዘክረውን ይህን የድል ቀን በልበ ሙሉነት በብርቱ ትጋትና በማይነወጥ መንፈስ ታከብሩት ዘንድ ልባዊ ምኞቴን እገልጻለሁ። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። ያ ድል ብዙ ተነግሮለታል፣ ብዙ ተብሎለታል። ነገር ግን መባል የሚገባውን ያህል እየተባለለት ያለው አሁን ነው። ከፍተኛ ድሎቻችን የሚንኳሰሱበት ሂደት ነው። ግን በተለየ መልኩ መከበራቸው አንድ ትልቅ ነገር ነው። ከዚሁ ጋር ትንሽ ዋና ዋና ነገሮችን ብቻ ለመንካት የተለያዩ ከያንያን፣ የተለያዩ ሀገር ባለውለታዎች ሐውልቶች በተለያየ ጊዜ ኢትዮጵያ ውስጥ በኢትዮጵያ ታሪክ አይተን ከምናውቀው በተለየ መልኩ እየተቀመጡ ነው ያሉት። ለመነሻ የአድዋ ሙዚየምን ማየት ይቻላል። አድዋ ላይ ምናየው ቅዱስ ጊዮርጊስ ቤተክርስቲያን ፊት ለፊት እምዬ ምኒልክን ብቻ ነበር። ነገር ግን እቴጌ ጣይቱን 12ቱን ሙሉ አይደለም ይባላል። በፊትም በነገራችን ላይ ንግስት ዘውዲቱ ነች የአጼ ምኒልክን ዳግማዊ አጼ ምኒልክን ሐውልት ያሰሩት ለዛ ድል መታሰቢያ ብለው ለአባታቸው ማስታወሻ ነው እንጂ ሙሉ ዝክረ ሰማዕታቱን አይዘክርም ማለት ሙሉ አይደለም።
ማለት እንግዲህ አድዋ ላይ አጼ ምኒልክ አዝማች ናቸው፣ ፊት አውራሪ ናቸው። ነገር ግን ከሳቸው ተከትለው የሄዱ ወይም ጦሩን ደግሞ በፊት መሪ እነ ገበየሁ ጉርሙ እነ ባልቻ ሌሎች እንግዲህ 12 ጄኔራሎች አሉላሉ ስንቱን አንስቼ ዘልቅላለሁና እርሶ የታሪክ መምህር ስለሆኑም እነዛን ሁሉም ይዘክራል ነበር። ኢቭን ራሳቸው እቴጌ ጣይቱን እንግዲህ የመቀሌው ምሽግ በማን እንደ ተሰበረ ይታወቃል። የማን የሴት ብልሃት እኮ የሚባለው የእቴጌ ጣይቱ እኮ ብልሃት ነው። እና እቴጌ ጣይቱን አይዘክርም ነበረ። እቴጌ ጣይቱንም ዳግማዊ ምኒልክንም በሚገባቸው በክብራቸው ልክ እንዲሁም ደግሞ ሌሎች 12 ጄኔራሎች ደግሞ አምዶች አይተውት ከሆነ የአድዋ ሙዚየም አምዶቹን ምሰሶዎቹ የድሉ ዋና ምሰሶ ስለሆኑ እሳቸውን ንጉሱን ወደፊት አድርጎ እንግዲህ በጣም ትልቅ የአርቲክት ስራ የታየበት ነው። ስኪነ ህንፃው ሲገባ ያለው ውበት ግርማው በራሱ አድዋ ሙዚየም ለየት ይላል። እውነት ሌሎች ኢትዮጵያውያኖች ገብተው እንትን ሌላው የፈረሰኞቹ ገድል እንግዲህ በወቅቱ ኢትዮጵያ ታንክ አልነበራትም። የነበራት ታንከኛ ማለት በሰዓቱ ፈረሰኛዋ ነው። ፈረሰኞቻቸው የሰሜን በር የደቡብ በር ሲል አድዋ ሙዚየም ይገላጭ ነው። ልክ ነው። ላግዘዎት ብዬ ነው። በጣም ደስ የሚል ነው። ዛሬ የተወሰነ ነገር ማየት እና ምኒልክ ሐውልት በራሱ አድዋን ስላዘመቱ ነው እንጂ ሙሉ አድዋ አልነበረም። እንግዲህ ስለ ሐውልቶቹ ስለ ቆሙት ሳውራ እንደመነሻ ያነሳሁት አድዋ ሙዚየምን ገብቼ በደንብ ለመመልከት ብቻዬን ሰዓት ወስጄ ለማየት እድል አግኝቻለሁ። አድዋ ሙዚየም ታሪክ አለበት፣ ፍልስፍና አለበት፣ ስነ ልቦና አለበት። ቀጣይ ትውልድን ታሳቢ ባደረገ መልኩ ነው የዘጋጀው። በደንብ አድርገን እንደገለጽከው ዘውዲቱ የምኒልክን ብቻ ማሰራታቸው አይደለም። እቴጌ ጣይቱ አንደኛ ራስ ነበሩ። 5000 ጦር መርተው ነው የሄዱት። ራሳቸው ሁለተኛ ሎጂስቲክስ፣ ቤተ መንግስቱ ሴቶችን ጠርተው ሎጂስቲክስ በዛን ጊዜ ቆሎውን፣ በሶውን፣ ኮሾሮውን የሚመገቡትን ነገሮች በሙሉ የአዲስ አበባ ሴቶች በነቂስ ወጥተው ነው ሲያዘጋጁ የነበሩት። ከዛ በኋላ ደግሞ አብረው በመዝመት በዓለም ታሪክ ውስጥ ለመጀመሪያ ጊዜ ሴቶች በሰፊ ቁጥር አብረው ጋሬጣ እያነገላቸው ቅድም ያልኳቸው መከራዎች አልፈው እዛ ጋር የሄዱበት ሁኔታ አለ። እሱ አይታይም ነበር። እሱ ብቻ አይደለም። እዛው ስትገባ የኢትዮጵያን ድል በተደጋጋሚ የሚታወቅ ነው። ፓን አፍሪካኒዝም ኦል አፍሪካን እንቅስቃሴ ከአድዋ ቀጥሎ በአራተኛው ዓመት በነ ዶክተር ዊሊያም ኢቡርጋ ዱባይ በነ ማርከስ ጋርቪ እና በነ ሲልቨስተር ዊሊያምስ የተከናወነው ንግግራቸው አለ። አምስተኛው የፓን አፍሪካኒዝም ኮንፈረንስ በ1945 በተካሄደው ላይ የወደፊት የአፍሪካ መሪዎች ለመጀመሪያ ጊዜ ከአፍሪካ ሄዱት እዛ ነው የተመሰረተው። ጥቁሮች ሌላ ሀገር በሚኖሩ ነበር፣ ከሌላ አህጉር ከአፍሪካ ውጭ ነው። እና አምስተኛው ኮንፈረንስ ግን አፍሪካውያን ተጋበዙ። እነዛ ምን ሆኑ? የአፍሪካ የወደፊት መሪዎች ሆኑ። ዶክተር ኳሚ ንክሩማ ከጋና፣ ናሚዲ አዚክዌ ከናይጄሪያ፣ ጁሊየስ ኔሬሬ ከታንዛኒያ፣ ጆሞ ኬንያታ ከኬንያ እና ወዘተርፈ ተሳተፉበት። እሱ አለ፣ ንግግራቸው አለ። ስለዚህ ምን አድርጓል? መልክዓ ምድሩ እዛ ጋር አለ። ቀደም ብለህ እንደገለጽከው በጥሩ ሁኔታ ፈረሰኞቹ አሉ፣ እግረኞቹ አሉ። ሌላ ሀገር ላይ ብዙ ቦታ ላይ ምን ይቀመጣል? ላልተዘመረላቸው ጀግኖች፣ ላልታወቁ ጀግኖች የተባለ ሐውልት ይተቀመ 100,000 ናቸው ሄዱት። እኛ 12ቱን ጣይቱን ብቻ አይደለም የምናነሳው። ከ100,000 ከ20,000 በላይ ህይወቱን ያጣና የቆሰለ ከፍተኛ መስዋዕትነት የከፈለ በየፈፋው የቀረ ብዙ ጀግና አለ። ስለዚህ እነዛን ያልታወቁ ጀግኖች የሚያሳይ ይዘናቸው የሄድናቸውን የጦር መሳሪያዎች ከጣሊያኖች ጋር አነጻጽሮ የሚያሳይ እና እዛ ስር ደግሞ ስንመለከት እንደገና ፓርኪንግ አለ። ዘመናዊ የሆኑ ከመኮንን ባቅላባ ቤት እስከ ቶሞካ ቡና እና ሌሎች ነገሮች አሉ። ስለዚህ ዘመናዊነትን ከነባሩ ጋር አስተያይቶ የሄደበትና እዛው ላይ ስነልቡና አለ። የኢትዮጵያዊነት አልሸነፍም ባይነት ስነልቡና አለ። ታሪካችን አለ፣ እንትኑ አለ እና አሁን ይሄኛው ወደ ሐውልቱ ነው መግቢያ። በነገራችን ላይ መምህር አይተውት አስተውለውት ከሆነ እዛ ውስጥ የሚከራዩ ባንኮች የሚሆኑ ተቋሞች እንደነ መኮንን ባቅላባ የተለያዩ አድዋን ሲምቦሊክ የአድዋን አርማ ሎጎ የመጠቀም ግዴታ አለባቸው። ይሄ አርበኝነት ነው። ሌላው በራስ መኮንን ድልድይ ላይ ሌሎች አዲስ አበባን ዞር ብለው ሲያዩ የኢትዮጵያኖች የአርበኞች ሀገር መሆኗን አርበኝነትን ሲምቦሎቹ በተለያየ አገላለጽ አርማዎቹ ተቀምጠዋል። የአድዋ አርማዎች ማለት ነው። ቅድም ስንመጣ እግረ መንገዳችንን አድዋ ድልድይን አይተውናል። አድዋ ድልድይ እንግዲህ ብዙ ጊዜ ቆሻሻ መድፊያ ሆኖ የአድዋ ቀን አረንጓዴ፣ ቢጫ፣ ቀይ ተቀብታ የሚኒልክና የእቴጌ ጣይቱ ፎቶግራፊ ይሰቀሉና በባነር ተሰቅሎ ምናምን የሆነች ለዛች ሰረሞኒ ብቻ ነበር። አሁን ግን በአማረ በእጅግ በተዋበ መልኩ በብረት ድልድይ ራሱን ማስጌጫ ያለው ስክሪን እየተገጠመ ምን በጣም ክብራችን ከፍ ብሏል እና አርበኝነትን በደንብ የሚያጎላ
ሁኔታ አዲስ አበባ ላይ እየታየ ነው ያለው። ሌላው እስኪ እንደው አርቲስቶቻችን ላይ እኔ አሁን አርቲስቶቹ ላይ አንዳንድ የሚወሻበሩ ሰዎች አይጠፉም እና አሁን እንግዲህ የዘፈኑ ንጉስ አውሮፕላን መጣ እየገሰገሰ በዘፈን አንደኛ ጥላሁን ገሰሰ ሐኪም ቤት ተኝቼ በበላ ባቄላ ትዝ ይለኛል አበበ ቢቄላ ያልን ያደግነው ስናድግ። አሁን የሙዚቃውን ንጉስ ጥላሁን ገሰሰን እኔ አሁን ካወዳደሩት ሰውም ጋር እንደው ቢሉ እኔ ነኝ ሊል አይችልም ያ ሰው። ምክንያቱም ሁሉም ዘመን አላቸው። እኔ አሁን አንዱን አኮስሻ አንዱን ለማጀገን ሳይሆን ሁሉም ክብር አለው በጊዜው። የጋሽ ጥላሁን እኮ ባረፉበት ሰዓት ሲሞቱ ምንድን ነው የተደረገው? ቀብራቸው እንኳን በስነ ስርዓት እንዳይፈጸም እነ በረከት ስምዖን ኢህአዴጎች በጠቅላላ እንዴት አድርገው የባንዲራ ህግ እስከ ማውጣት ይሄ አረንጓዴ ቢጫ ቀይ እኮ ራሱ እንዳይያዝ ራሱ ከመከልከል የተደረሰው በጋሽ ጥላሁን ገሰሰ ሞት ነው፣ ህልፈት ነው። አይደለም ሐውልት ሊያቆሙላቸው ይቅርና ሞታቸው እንኳን በስነ ስርዓት እንዳይዘገብ በስነ ስርዓት እንዳይከወን የኢትዮጵያ ህዝብ አውጥቶ እንዳያለቅስላቸው ለማልቀስ እንኳን ያልተፈቀደባት ሀገር ነበረች። ዛሬ ግን ሐውልታቸውን ለዛውም በኢትዮጵያ የመጀመሪያው በሊቁ ያሬድ እንግዲህ ሊቁ ያሬድም ራሱ ሐውልቱናቸውን አበላሹት እንጂ ትግራይ ላይ ሊቁ ያሬድ እንግዲህ ከነ አቼቤ ማነው የሙዚቃ እነ ሞዛርት ከነምን የበለጠ ነው። እኛ የራሳችንን ስለማናከብር ፈረንጅ አድናቂ ሚሞሪ ስላለን ነው እንጂ እኛ ኢትዮጵያኖች ብናከብር ያሬድ ነው አይደል? ሐውልት ግን የእሳቸውም ወደፊት ታሪክ እንትን ተብሎ ይሰራል። ግን እኛ የምናውቃቸውን ጥላሁን ገሰሰን በምንወዳቸው ያሬድ ሊቁ ያሬድ ትምህርት ቤት ፊት ለፊት ላይ 6 ኪሎ ላይ ሆኖ ስታዩ ያን የምትወደውን ተክለ ቁመናው በሚያምር እንትኑ ማይክ ይዞ ስታዩ ደስ ነው እንጂ ልኮራ ነው እንጂ የሚገባው እገሌን ትላለህ እንዴ? አይ ይሄ መሰራቱ ጥሩ የነገሌ ቢጨመርበት ይሄ መሰራቱ ጥሩ እንዲህ ቢሆን መልካም ነበር ብለህ ነው እንጂ እንደው በአገሪቱ እንግዲህ 81 ብሔረሰብ አለ። የ81ዱንም ብሔረሰብ ተክለህ እንደው ሁሉን ነገር አድርገህ ይሆናል እንዴ? እንደው እስኪ የተነሱ ሐሳቦች አሉ። ከሃጫሉም እንግዲህ አጬ በጣም ሞቲቭ በማድረግ በተለይ ኦሮምኛን ለሚሰማ ሰው በጣም የኦሮሞን ትግል በማቀጣጠል ለኢትዮጵያኖች አሁን ነፃ መውጣት አብዛኛውን የቄሮን ትግል የሚሆን ሌሎችን ትግሎች በማፋፋም የሃጫሉ ሁንዴሳን ያክል ጀግና የኦሮሞ ልጅ ወይም ጀግና ኢትዮጵያዊ አለ ማለት ዘበት ነው። በተለይ በኪነት ሲሆን ለዛውም ስንት እየተፎከረ ስንት እየተዘበተበት በልጅነቱ ታስሮ 5 ዓመት ከዛ ከስር ማቆ በወያኔ ምክንያት ከዛ ሞቶ ሳይሰበር ታግሎ የጣለ ጀግና በኋላም እኛ ትግላችን ቢያንስ ግቡ ደርሷን ባንል የታገልንበት ዓላማ ተሳክቷል። ከዚህ በኋላ ደግሞ ያለውን ነገር እየደገፍን እንቀጥል በሚልበት ሰዓት ወዳልተፈለገ ነገር አስገድለው ሲያበቁ አሁን ደግሞ ለምን ሐውልት ቆመለት? ሐውልቱ ደግሞ ምርቃቱ ለምን ዛሬ ሆነ? ከጥላሁን ጋር አሁን እኔ ሃጫሉ በህይወት ቢኖር ጋሽ ጥላሁንን አይደለም ቴዲ አፍሮ ስለ ቴዲ አፍሮ ምን እንደተናገረን ያውቃለሁ ማለት ሚዲያ ነው ሁላችሁንም እናውቃለን። ስለ ቴዲ አፍሮ ሃጫሉ በዛ ልክ የመሰከረ ስለ ጥላሁን ገሰሰ ለዛውም ስለ ወሊሶው ልጅ ጥላሁን ገሰሰም ምን ሊል እንደሚችል መገመት አያዳግትም። እና እንደው ሐውልቶቹ በመሰራታቸው በመመረቃቸው እና እንዲሁ በስሬታቸው ጭምር ባለው ነገር ቅሬታ ለምን ተስተናገደ? አሁን እኒህ ሶሻል ሚዲያ ላይ ነው በእርግጥ ያየ ነው። ግን የመንግስትን አቋም እንዴት ያዩታል? የህብረተሰቡን እስቲ ማለት ደጋፊ መስለው አንዳንድ በሚገባ ያነሳሳቸውን ጉዳዮች ትንሽ አለፍ ቢልድ መጀመሪያ ቅዱስ ያሬድ ተብሎ የሚጠራው ማህሌታ ያሬድን ያነሳበት ሁኔታ አለ። ማህሌታ ያሬድ ትምህርት ቤት አለው። ያሬድ ሙዚቃ ትምህርት ቤት አለ። እዛ ጋር ማህሌታ ያሬድ አንደኛ ግዕዝ ዕዝልና ራራይ ዜማዎች ያወጣበት ሁኔታ፣ ድጓ፣ ጾመ ድጓና መዋሥዕትን የጻፈበት አጠቃላይ ሁኔታ 8ቱን የሙዚቃ ኖታዎች ከረጅም ጊዜ በኋላ የጎንደር ሊቃውንት 4 ጨምረው 12 ኖታዎች ናቸው። ርክርክ፣ ድፋት፣ ቅናት እና እነዚህ 12 የወጡበትን አጠቃላይ ሁኔታ ስትመለከት ያ ትምህርት ቤቱ ፊት ለፊት ደግሞ ጥላሁን ገሰሰ ቆሟል። እዛው ጋር ለማያያዝ ብዬ ነው ከታሪኩ አንጻር። ክቡር ዶክተር ጥላሁን ገሰሰ የክብር ዶክተር ማለት ነው። ጥላሁን ገሰሰ ያው ዶክተር ተብሎ መጠራት ስለሌለበት የክብር ዶክተር ጥላሁን ገሰሰ በኢትዮጵያ ውስጥ አንደኛ የዘፈነባቸው ያዜመባቸው ርዕሶች ብዛት ከዕቁብ ከድር ጀምሮ ያልዘፈነባቸው ያላዜመባቸው ዜማዎች ነው። አንደኛው ነገር
ሁለተኛው እየተስረቀረቀ የሚወጣው ድምፁ ዘመናት ተሻግሮ የሚሄድና ለብዙ ሙዚቀኞች ልክ አበበ ቢቂላ በሩጫው ለብዙ አትሌቶች መነሻ እንደሆነ ሁሉ ጥላሁን ገሰሰን በጣም ዘመን አይሽሬ አይተኬ ከማንም ጋር ራሳቸው የሙዚቃ ሰዎች በሙያው ያሉ ሰዎች የምንጠይቃቸው ጥላሁን ገሰሰን ከማንም ጋር ሊያወዳድሩት አይችሉም። ዘመኑን ትተን አሁን ባለው ዘመንም መጥቶ የክቡር ዶክተር ጥላሁን ገሰሰ ዝማሬዎች በአዲስ ማናቸው ዜማዎች ሲቀርቡ ተአምር ናቸው። ከውስጥ ሁልጊዜ የማይጠፉ ናቸው። ሌሎች ሙዚቃዎች እውነት ለመናገር ሙዚቃ ለሚወዱም ሰዎች ቢሆን ከተወሰነ ጊዜ በኋላ ይረሳሉ። የክቡር ዶክተር ጥላሁን ገሰሰ ግን ትውልድ ተሻጋሪ ስለሆኑ እሱን ማወዳደር ማለት በማነው አሌክስ ፈርጉሰን የተባለውን የትልቁን የማንቸስተር ዩናይትድ ሐውልት የቆመለትን አሰልጣኝ ከአንድ ለተወሰነ ጊዜ ጥሩ ጨዋታ ከተጫወተ ተጫዋች ጋር የማወዳደር ያህል ነውና ይሄ በጣም ከባድ። ከዛ አልፈን ስንመጣ ሐውልቶቹ ሁለት ነገር አይቼ ለምጣ ሶሻል ሚዲያ ብቻ ሳይሆን አሉት ሜንስትሪም ሚዲያም የሚይዙ ሰዎች አሉ የራሳቸው ሜንስትሪም። የሚገርመው ሁለት ኃይሎች አሉ ኢትዮጵያ ውስጥ። አንዱ ኃይል ያለማቋረጥ የሚሰራ ነው። እያንዳንዱን ነገር እየተመለከተ ትውልዱ በማህበራዊ ምጣኔ ሀብታዊ፣ ፖለቲካዊ፣ ባህላዊ፣ ሃይማኖታዊ፣ ስነልቡናዊ እሴቶች እንዴት ይገንባ ብሎ ቀን ከሌት የሚሮጥ አለ። ሁለተኛው ደግሞ ቁጭ ብሎ ከተሰራው ላይ ለተቀማጭ ሰማይ ቅርቡ ነው ይላሉ። ለስራ ያልታደለ አእምሮ ለተንኮል ተወዳዳሪ የለውም። አይድል ማይንድስ ዴቪልስ ወርክሾፕ የሚባል ነገር አለና ሁልጊዜ አቃቂር ማውጣትን ኑሯቸው ያደረጉት ሰዎች አሉ፣ እንጀራቸው። ይሄ ለኢትዮጵያ ሕዝብ ምንም የሚያደርጉት ነገር የለም። በደንብ አድርገህ እንዳነሳው መልካም ነገሮችን አይቶ እዚህ ጋር ግን እንዲህ ቢሆን ይሻል ነበር። የአንድ ሰው ሀሳብ ነው። ይሄ ደግሞ የብዙ ሰዎች ሀሳብ ነው፣ የብዙ ሰዎች ድምር ነውና ይሄ መንግስት አሁን ብዙ ጊዜ አይ ስለምትወዱት ካድሬ የሚባል ነገር አለ። የፈለገውን ቢባል ከእውነት ወደኋላ እንልምና እንደዚህ መንግስት አርቲስቶችን ያከበረ ከያንያንን፣ እንደዚህ መንግስት አትሌቶችን ያከበረ የአትሌቶች ፓርክ ብቻ ሳይሆን ሐውልታቸውን ያቆመ፣ እንደዚህ መንግስት ከሎሬት ጸጋዬ ገብረመድህንና ከታዋቂ የሆኑ የስነ ጽሁፍ ሰዎች ጀምሮ የተለያየ ነገር ያለገ የለም። ሄደ በምታርፍባቸው ቦታዎች ባለቅኔ ሎሬት ጸጋዬ ገብረመድህን የሎሬት ማዕረግ ያላቸው ናቸው። ማንንም አላውቅም ከሳቸው ውጪ። በስዕል ሜትር አርቲስት አፈወርቅ ተክለ ያሉ። ስለዚህ እነዚህን ሰዎች በሚመለከተበት ጊዜ ሰዓሊው በምን ደረጃ ነው ስዕልን ማሳደግ ያለብኝ? ለካ እንዲህ ማድረግ ይቻላል። በዓለም ላይ ተጽዕኖ የፈጠሩ እንደውም ጨረቃ ላይ ሁሉ ፊርማቸው የሆነ ነገር አለ የሚባል ናቸው። ኦኬ። እንደገና ስለ ሎሬት ጸጋዬ ገብረመድህን ግጥሞች ስንመለከት ግጥም አድርገው ይዘውን ነው የሚሄዱት። እነ ዶክተር አዲስ አለማየሁ ሲታዩ ድርሰቱ ያድጋል። አትሌቶችን ሲመለከቱ ከነ ፓርኮቻቸው ታሪካቸውን ካለፉ በኋላ ነው ብዙ ጊዜ ሐውልት የተለመደው። ክብርት ተማሪ ናት ባይዘው ብዙ ጊዜ አነሳታለሁ። ሻለቃ አትሌት ሻለቃ ደራርቱ ቱሉ፣ ክቡር ኃይሌ ገብረስላሴ በኦሎምፒክ በምን ድል ያገኙና አትሌት መሰረት ደፋር ወዘተርፈ ዛጋሉ። ሴቶችንም አትሌቶቻችንን ወንዶችንም አትሌቶቻችን አሁን ደግሞ የነ ትዕግስት አሰፋ ይቀጥላል። ስለዚህ እንዲህ አይነት ነገሮች ሲመጡ ይሄ መንግስት የማጥላላት አይነት ሁኔታ አለ። ብዙ ጊዜ አሁን አይተ እንደሆነ ወቅቱ አልነበረም። ሐውልት ሲመረቅ እኮ ቢቻል የሴቶች ሐውልት አልነበረንም። የሴቶች አደባባይ፣ የሴቶች ሐውልት ግን መቼ ነው ወቅቱ የሚሆነው? አሁን ብዙ ጊዜ ከተማም ሲዋብ ወቅቱ አይደለም፣ ግብርናም ሲመረቅ ወቅቱ አይደለም፣ የሆነ ነገር ሲደረግ ወቅቱ አይደለም ነው እና መቼ ነው ግን ወቅቱ? ሁለት ጉረኞች አሉ በኢትዮጵያ። አንዱ ትንሽ ዘገየ የሚለው አሉ። ምንም የሚዘገይ ነገር የለም፣ ነገርም በጊዜው ውብ አድርጎ ሰራው ነው የሚለው። ብዙ ስብሰባ ላይ ያስጠላኛል። ትንሽ ዘገየ የሚል ነገር ጋዝጋዝ ነው የሚለኝ። ምንም የዘገየው ነገር የለም። ሰዓቱን ጠብቆ ሀገራችን በማንሰራራት ውስጥ ወደ ትልቅ እመርታ ወደ ተምሳሌታዊ ጉዞ በምትሄድበት ጊዜ ተምሳሌትነቷ በሁሉም ዘርፍ ነው። ኢትዮጵያ ያሏት ታሪክ ሰርተው ያለፉ ሰዎች አሻራቸውን የጣሉ እንደገና አሁን ደግሞ ያሉ በቁም ሆነው ህያው ሆነው እነዛ ሞተውም ህያው ናቸው። እነዚህ ደግሞ ደብል ህያው የሆኑ ጣምራ ህያው የሆኑ ሰዎች ቆሞ ሲመለከቱ አንደኛ ከነ ቤተሰቦቻቸው እነሱ ራሳቸው እንደገና እንዲሰሩ እንደገና እንዲበረታቱ ሌሎችም በእነሱ መልክ እንዲቀርጹ ነው የሚያደርገው። እና ይሄ እኔ የአሜሪካ አትላንታ ሄጄ ነበርና የማርቲን ሉተር ኪንግ ጁኒየር ሐውልት አለ። ሐውልቱ አጠገብ ትልቅ ሙዚየም አለ። እሱ የኖረበት ሰፈር ነው እኮ ፒያሳን የሚያክል ሰፈር ባዶ ሆኗል ከ60 ምናምን ዓመት በላይ። የማርቲን ሉተር ኪንግ ቤቱ ጋር ፊት ለፊት ተነስቻለሁ ፎቶግራፍ። ግን ጠቅላላ ሰፈር ውስጥ ምንም ሰው አይኖርም። እንዲዘጉ ተደረገ ቤቶቹ። እዚህ ሰፈር ውስጥ ይኖር ነበር። ሰፈሩ እንዳይነካካ ተጨማሪ ሞዲፊኬሽን እንዳይወጣበት G+2 G+3 ምናምን ያለ በነበረበት ሁኔታ እንዲሆን ሰፈሩን አድርገዋል። እና ይሄ ለብዙዎች የነጻነት ትግል የእኩልነት ትግል እንዲያደርጉ ያነሳሳል ተብሎ ነው ትልቅ ግምት ተሰጥቶት በዛ ደረጃ የተቀመጠው። እና ይሄ መንግስት ውበቱ አይገናኝም። በነገራችን ላይ እንደው ማድነቅ ምናምን ይመስላል እንጂ አውሮፓን ዞር አይቻልም። አሉ የሚባሉ ሙዚየሞችን፣ አሉ የሚባሉ ታሪካዊ ቦታዎችን፣ መንገዶችን
ይሄ መንግስት የሰራቸው መንገዶች አይ በቅርቡም እኔ ከአሜሪካና ከአውሮፓ የመጡ ጓደኞች ነበሩኝ። የተወሰነ ያው እንግዲህ ያውቃሉ ከርሶ በላይ ምስክር የለም። ከተማ ላይ ይያቸው ዞራለሁና በምን ዞር ሰዓት ያደነቁን ነገር በጣም በቃ ወኮዩን ያደንቃሉ፣ የብስክሌት መንገዱን ያደንቃሉ። መኪና መንገዱ በራሱ ነፃ ወይ ሆኖ ሲንቀሳቀስ ያው እንዴ አውሮፓ እኮ እንዲህ አይነት የእግር መንገድ የለም፣ እንዲህ አይነት የባይስክል መንገድ የለም። በጣም ድንቅ ነው፣ ልዩ ነው። እኔ እንደውም ሁሉንም ዓለም አይቶ ጨምቆ ያመጧት ነው ጠቅላይ ሚኒስትሩ እና ሌላው የስራ ባህላችን መቀየሩን ማታ ስንት ሰዓት ነበረ ድንገት መሽቶብን ነው ወደ 7 ሰዓት አካባቢ ይመስለኛል ከሌሊቱ አቋርጠን ሄዳ ያው እንግዲህ ሰፈሩን ስለሚያውቁት ማለት ነው። በምንሄድ ጊዜ የቀን ሰራተኛ ልበላቸው የሌሊት ሰራተኞች አሁን የሌሊት እየሰሩ ማለት የጉልበት ሰራተኞች ስራ እየሰሩ መንገድ ስራውን አትክልት ምናምን እየሰሩ ሲያይ እንዴ በጣም አውሮፓ እኮ የለም እንዲህ አይነት ነገር አለ። አውሮፓ እንዲህ አይነት ነገር አሁን 16 ሰዓት ምናምን ይባላል ሽፍት ነው በቃ። እዚህ ጋር ቀን ያየው ሰራተኛ ማታም ሲሰራ ታየዋለህ እና በጣም የሚደንቅ ነው። ሌላ አቤ ቀስቶን የዚህ የሸገር እንትን ማን ነው ይሄ የወንዝ ዳርቻውን በዚህ ከጊዮን ጀርባ ያለውን አንድ ወቅት እንደውም ለሐቅና ሳቅም ሰርተን ነበርና አይቶታል እሱ። እንዴ አገቡም እንደ ወደ ቤታቸው 11 ሰዓት የለም እንዳለ ምክንያቱም ከምሽቱ 1 ሰዓት ተኩል ላይ ነው ያን ስራ የሰራ ነውና እንዲህ የሥራ ባህላችንን ሁሉ የቀየረ ነው የከተማችን መቀየር። ሌላው አድጓል እንግዲህ ወደ ገጠርም ገብቷል፣ ወደ ተለያየ ነገርም ገብቷል። እንደው ከዚህ አንፃር እስኪ እንደው ሐውልቶቹ ቅርጻቸው ላይ እንምጣ እስኪ። አሁን አንዳንዱ ማታም ኤርሚያስ ለገሰ አንስቶት ጉዳዩን እንትን እያለ ነበር። አንዳንዱ ቁመቱ ረዘመ ይላል፣ አንዳንዱ አጠረ ይላል። ግን እንደኔ አሁን ይሄ የቀራጺው እንጂ የመንግስት ችግር ነው እንዴ? ቆይ እንደው ሁሉን ነገር ወደ መንግስት እናመጣው። ይሄን ከፈለጉ ኮስቲንግ ከሆነ አሁን ጥሩ ገንዘብ ካወጣ ጥሩ ሐውልት ትሰራለህ። ያን ከፈለገ ይሄ ሐሳብ ያለው ሰው እኮ ዝም ብሎ ከሚሳደብ ይልቅ ጎፈንድ የሚያሰባስቦ ይሄን ሐውልት በዚህ መልኩ እኛ እንቀይረዋለን ብሎ ነቅሎ እኮ የተሻለ ልክ አፄ ምኒልክም እኮ ጣሊያን አፍርሶን ነበር በሁለተኛው ወረራ ጊዜ። ልክ እንደዛ ይሄን አሻሽለን እንዲህ እናሰራዋለን፣ በነሐስ እናሰራዋለን፣ በወርቅ እናሰራዋለን ብሎ ማሰራት ድርሻ ነው። መንግስት ሚናው ምንድነው? ሰዎችን ማሰብና መዘከሩ እዛ ቦታ ላይ ሐውልት ማቆሙ ነውና እንደው እስኪ በቅርጽና በዲዛይን በምን የተነሳውንስ እንዴት ያውታል? ቅርጽና ዲዛይን ላይ አንዳንዶቹ የማይመስሉ አሉ። እኔም ስመለከታቸው የአትሌቶችንም ስመለከት ኃይሌ እንደውም ምን አሉ? ይቅርታ ኃይሌ በምርቃቱ አልተገኘም፣ ያልተገኘው እኔን አይመስልም ብሎ ነው ማለት። አዎ እንደዚህ አይነት ቀልዶች አሉ ሀቅና ሳቅ ስለሆነ እና በጣም የሚገርመው ነገር የማይመስሉ አሉ። ግን ትልቁ ነገር መጀመሪያ ዓላማው ምንድነው? ሁለተኛ ቀራጺው ሲቀርጽ ምንድነው እዛ ጋር ያመጣው ተምሳሌት? ለምንድነው ያኛውን ፊት ያደረገው? አንዳንድ ጊዜ እኮ ከነሱም ማዳመጥ ያስፈልጋል። እሺ ለምንድነው? በምን አይተው ነው? ይሄንን ስታደርግ ለምሳሌ እግሩ ጋር የሆነ ነገር ቢሰራ ምንድነው እግሩ ላይ ማሳየት የፈለገው ነገር? ሲረዝም እግሮቹን ሲያረዝም መላ ሰውነት ቢሰራም አእምሮም ቢሰራ ከእግር ጋር ያያይዞት ቢሆንስ? ዊዶን ነው። ልክ አብስትራክት ልክ እንደ ብሔራዊ ቲያትር እንዳለው አንበሳ ማለት ነው። አዎ አብስትራክት ምስሎች ረቂቅ የሆኑ እነዚህ ረቂቅ ምስሎች የሚሰጡትን ነገር የሚያውቀው ብዙ ጊዜ ማብራሪያ ይሰጣሉ እኮ ሰዓሊዎች። ሄደ ኤግዚቢሽን በምትጎበኝበት ጊዜ እኔ ያደረኩት በዚህ መንገድ ነው ይላሉ። እርግጥ ሐውልት መመሳሰል እንዳለበት ጥያቄ ያስነሳም። ነገር ግን አንደኛ ቦታ መረጣው፣ ሁለተኛ የተጠቀሙበት ማቴሪያል፣ ሶስተኛ ሰዎቹ ሐውልታቸው መቆማቸው፣ አራተኛ ለትውልዱ የሚሰጡት ነገር። አሁን ይሄ ዝም ብሎ አጋቂር የሚያወጣ የዶሮ ሻኛ የሚበልት የነገር ብልት የሚያወጣ ሰው ካልሆነ በስተቀር እዛ ጋር ቁጭ ሲል ኃይሌ ገብረስላሴ መሆኑ ተጽፏል። ቢሆንና ቢመስል ጥያቄ የለውም። ሁሉንም ነገር ዝም ብለን አንደግፍም። በጣም ወደ ራሱ ወደ ቆመው ሰው በህይወትም ወዳልነበሩ ሰዎች ቢመስልና ሰው ሲያየው ምንም አይነት ጽሁፍ ሳይመለከት አንድ ነገር አይቼ ነበር ሰሞኑን። ውሸት ይሁን የነጻነት ወርቅነህ ሐውልት ተብሎ እጁ ላይ ነጻነት ወርቅነህ ነው የሚል ጽሁፍ ሰዋል። ምክንያቱም አይመስልም ሰውየው የሆነ ስፓኒሽ ምናምን ነው የሚመስለው። ስለዚህ ነጻነት ወርቅነህ ነው የሚል ጽሁፍ አስቀምጦበታል እጁ ላይ። እንደሱ አይነት ነገር አንዳንዴ ይደረጋል። ለምንድን ነው የሚደረገው? ስለማይመስል ነው። እኔ ገና ከርቀት ሳይሆን ዋው ኃይሌ ገብረስላሴ ነው፣ ምክንያቱም አይከን ነው። እዛ ላይ አርኪቴክቶች ስነ ህንፃ ላይ ነው አርኪቴክት። ይሄ ደግሞ ማሶነሪ ስራ ነው። ትክክለኛ ስሙን አላውቀውም። የሐውልት መቅረጽ የድንጋይ ስራ ማሶነሪ ነው። እና እነዚህን ሰዎች ሄደ ባለሙያዎችን መጠየቅ እንዳለ ሆኖ ግን መምሰል አለባቸው። እሱ ላይ አንዳንዴ መተቸት ያለበት እንተቻ። ግን መንግስት ነው ወይ እያንዳንዱ ነገር? አንድም ሰው ተንገዳግዶ ሲወድቅ መንግስት ነው። የሆነ ሰው ጆሮው ላይ የሆነ ነገር ከሰው ጋር ተደባድቦ ጆሮ ቢቆረጥ መንግስት ነው እንዴ?
ዝም ብለህ ሽሮም ካልተስማማ ያበሰለችውን ባለሙያ ትተህ ሽሮ በለው ምግብ ቤት ሄደህ ሲበላሽ ይሄ በቃ የብልጽግና መንግስት እዚህ ሽሮ ነበር ሽሮ መርጠ መብላት ያንተ ጉዳይ ነው። እኔ አሁን እዚህ 4 ኪሎ አካባቢ ሽሮ የኮሪደሩ ጊዜ ያመጡልኝ የኮሪደሩ በተሰራ ሰሞን ትልቅ ዝናብ ዘነበ ጎረፈና በተለይ አሁን ጊዮን እርሶ የተደነቁበት አካባቢ ተጥለቅልቆ ነበር። ምክንያቱም ገና ስራው አላለቀም፣ በሂደት ላይ ነው ያለው። ወንዝ ለማስቀየስ የተደረገ ቱቦ ነው እንግዲህ ወደ ህንፃዎቹ ገብቶ ያን ሁሉ ያደባየው ማለት ነው። እና ልክ ባለሙያዎቹ ሁሉ ወጥተው በድፍረት ይሄው በቃ ተው እያልናቸው እንዲያድርገው ምናምን ብለው ሀሳብ ሲሰጡ አይተናል። ሌላው በመኪና መንገድ በቀደም እንኳን እንደውም የቦሌ አትላስ መንገዱን እያየን ነበር እና መንገዱን መስፋቱን የውሃ እንትኑ ይሄ ግሪኔጆቹ ይሄ ውሃ ማስገቢያዎቹ በጣም ጥሩ ናቸው እንደውም ያሳልጣሉ ሲሉ አይቻለሁ። ከሌሎቹ የተማሩት ነው አላልኩም። ሌሎቹ ላይ ጠባብ ነገር ነበረ። ከእንደገና ሃይላንድ ራሳችን ይሄ ውሃ ፕላስቲኮችን ጠጥተን መንገድ ላይ እንጥላለን። እስኪ ማን ነው ወርዶ ፕላስቲክ ይሄ ከጎዳና ከሚያጸዱት ሰዎች ውጪ ወርዶ ይሄ እኮ ይዘጋዋል ብሎ አንስቶ ወደ ጋርቤጅ በየቦታው ተቀምጧል። አሁን ደስ የሚለው የቆሻሻ ማጠራቀሚያዎች የፕላስቲክ የደረቅ የምን ተብሎ የፈሳሽ ተብሎ ተቀምጧል በየቦታው። እዛ ወስዶ ማን ነው እስኪ በኃላፊነት የሚጥለው ሰው አንዴ የጣለ የወደቀውን ማን ነው አንስቶ በቦታው ያስቀመጠው? የለም። ኃላፊነት ሙዝ ወርቆ ማን ነው የሚያነሳው? ሙዝ እንግዲህ ብዙ እንደውም ያበበንም ይሁን የማን ሞት ማን ነው አካል መጎዳት ከሙዝ ልጣጭ ጋር ይያያዛል። ብዙ ሰዎች መኪና ይጥላል ሙዝ ልጣጭን ማን ነው አንስቶ ከመንገድ ዳር ሰው በማይሄድበት ወይም ወደ ቆሻሻ የሚያደርገው? ኃላፊነት የመሰማት ነገር የታለ? በዛው ይልቅ እዛው እርሶ ከነበሩበት ቴክሳስ ይበሉ አሜሪካ ላይ ተከሰተ ጎርፍ፣ ቀጥሎ ደግሞ ቻይና ሄደ አጥለቀለቀ። ዱባይን እንግዲህ ዘንቦ የማያውቀው አረብ ሀገሮች ተጥለቀለቁ። አሁን ምንድነው ተፈጥሮ ከሰማይ የሚመጣውን በመንግስት ካሳበብ ነው። በመሬት ያለውን ራሳችን ትንሿን ኃላፊነት ደግሞ መንግስት አሁን እንግዲህ ለቆሻሻ እንግዲህ ጽዳት ሰራተኞች አሉ። ያችን ብትነሳ አንድ ፕላስቲክ ሃይላንድ አንስቶ የማይጥል ሰው ግን ሁሉን ተጥለቀለቀ መንግስት ነው። አዲስ የሰሩ ኮሪደር እኮ ፈረሰ መንግስት ነው። ሁሉ ነገር ግን እሱ የሚጠበቅበትን እያደረገ ነው ወይ? ግንዛቤ ከመስጠት ኃላፊነትን ከመወጣት እንደገና ደግሞ ከአቅም በላይ በሆኑ በተፈጥሮ የሚመጡትም ደግሞ መንግስት ምን ያድርግ? እስኪ እዚህ ጋር የሚገርምህ ነገር በወቅቱ ጽፌ ነበር እኔም የኮሪደር ልማቱ ሲሰራ የኮሪደር ልማት ማለት ያው እንደምታውቀው የአንድ ከተማ መቀየር ማለት ነው። ዘመናዊ ከተማ መሆን እንጂ መንገዶችን ድልድዮችን ብቻ የሚይዝ አይደለም። ህንፃዎቹንም የተለያየ አይነት ነገር የሚይዝ ነው። እዚህ ጋር ስንመጣ የተጥለቀለቀ ጊዜ ገና እየተሰራ ነው አንደኛው። ሁለተኛ ተሰርቶ አልቆም ቢሆን ለምሳሌ የቅድም ያነሳው ቴክሳስ ዋና ከተማ ኦስተን አለ። ኦስተንን በደንብ አውቃታለሁ። ቴክሳስ በአሜሪካ ውስጥ ሁለተኛዋ ወይም ሶስተኛዋ ሰፊ ግዛት ናት። እጅግ ትልልቅ ከተሞች ያሉባት ናት። የዛ ዋና ከተማ ኦስተን ላይ ከሰመር ካምፕ ላይ የነበሩ ሴቶች በሙሉ ናቸው የተወሰዱት። በመቶዎች ሰዎች ናቸው ህይወታቸውን ያጡት። ጎርፉ ጣዳርጓቸው ሄደው። እኛ ጋር እኮ አንድ መኪና የሆነ ወይ 2-3 መኪና ገባ በቃ። ከዛ ውጪ የሰው ህይወት የተለያየ ነገር ቢሆን እንኳን ኖሮ ባደገችው አሜሪካ በኢኮኖሚ አንደኛ ናት። የፈለገችውን ነገር በገንዘብ ማድረግ ትችላለች። የመላው ዓለም ውስጥ ያሉትን አርኪቴክቶች፣ የተለያዩ ባለሙያዎች፣ ኢንጂነሮች ትቀጥራለች ተብሎ ታሰለጥናለች ተብሎ የሚታወቅ ሀገር ላይ በጣም በርካታ ፈረንሳይ በጎርፍ ተመተው ነበር። አውሮፓ የተለያዩ ሀገሮች በጎርፍ ተመተው ነበር። እኛ ጋር ምንድነው እንዴት ብናደርግ እያንዳንዱ ነገር ወደ ጥላቻ ብንቀይር በዚህ መንግስት ላይ ልክ እንደ ሰይጣን አድርጎ ሰው እንዲስለው ምን ማድረግ እንችላለን ነው። አንዳንዱም ኢንጂነር ነኝ ብሎ የሚወጣው ሰው የሆነ ምንድነው የሆነች አንድ ኮንዶሚኒየም ህንጻ ስራ ብትለው ፍርስርስ ብሎ የሚወድቅበት ነው። ባለፈው ሲኤምሲ እንዳየነው አይነት ዝም ብሎ እቺ ፍርስርስ በእንትን ውስጥ ተመርቆ ያለፈ ምንም አይነት አንድ የረባ ነገር ሰርቶ የማያውቅ ሁላ ተነስቶ እዚህ ጋር ልምዳቸው ተይዞ የተለያዩ የጨረታ ፕሮሰሶችን አልፈው የሚሰሩትን ስራ እንትን ያሉትን የሚሄዱትንም ራስን ለማሳወቅ ምንድነው አንድ ኑረዲን ኢሳ የሚባል ገጣሚ የገጠመው ግጥም በጣም ይመቻኝ። 2 መስመር ናት። አሉንልህ ካለህ ማደግና መግዘፍ ከታላቆች መሃል አንዱን መርጠ ዝለፍ ይላል። ስለዚህ ራሳቸውን ለማሳወቅ ለመኮፈስ የሚመጡ ሰዎች አሉ። ያኔ የኑረዲን ኢሳ ግጥም ናት። በጣም ሊያድግ አልቻለም ሰውየው፣ ሊታይ አልቻለም። እድርም ረስቶታል። የእድር ስብሰባ እንኳን አይጠራም። የእድር ሊቀመንበር መሆን አይችልም። ስለዚህ ለመግዘፍ ትልቁን ፊልድ ማርሻል፣ ትልቁን ጠቅላይ ሚኒስትር፣ ትልቁን የክልሎች ፕሬዚዳንት ለማውረድ ሲሞክር ታያለህ። በዛ ውስጥ የኔን ስብዕና ከፍ አደርጋለሁ ብሎ ነውና ይሄ የስነ ልቦና ስቃይ ውጤት ነው። በተረፈ ግን እየተሰራ ያለውን አሁን የኮሪደር ልማቶችን መንገዶችን ካያቸው መንገዶች የተባበሩት መንግስታት ድርጅት ስታንዳርድ አለ። አሁን አንዳንድ ሰዎች ብዙ ዓመት ተቀምጠን እኮ አሜሪካኛ አልተናገርንም ይላል። እርግጠኛ ሆኜ የምነግርህ ኒውዮርክ ውስጥ ያገኘሁት አንድ ሰው በቀናነት 30 ዓመት ከዚች አካባቢ ወጥቼ አላውቅም አለኝ። እኔ ደግሞ በ3 ዓመት
ያላየሁት የአሜሪካ ክፍል የለም ብል ማጋነን አይደለም። ሁለተኛ ዝም ብሎ መሄድ ሰው አለ። አሁን መንገድ ላይ ሲሄድ ካየሁ ዝም ብሎ ይሄዳል። በቃ ወደፊት ለፊቱ ነው። ግን ህንፃዎቹ እንዴት ተሰሩ? አሁን እኔ ዝም ብዬ አዲስ አበባ ስመጣ መሬቱን አየሁት። መጀመሪያ መሬቱን ሳይ የትም ሀገር እኔ ብዙ ሀገር ሄጃለሁ። ፈረንሳይ አለ የሚባል ፓሪስ ውስጥ ያለ መስመር አይቻል፣ አምስተርዳም ላይ፣ በርሊን ላይ፣ ፍራንክፈርት፣ ኖረንበርግ ያልሄድኩበት ንግግር ያላረኩበት ያልዞርኩበት የለምና ስትሄድ እንዲህ አይነት መንገድ አታገኝም። ቱ ቢ ፍራንክ ኤንድ ኦነስት የፈለገ ዲያስፖራ ያሳይኝ ላይቭ እየቀረጸ ከስንት አንድ መንገዶች በጣም ብዙ ሌኖች አላቸው። ለምሳሌ በዓለም ላይ አንደኛ የሆነው ሂውስተን ውስጥ የሚገኘው መሬት ነው። በዚህ በኩል 24 በዚህ በኩል 24 ሌን ሊኖረው ይችላል። ከዲዛይን አንጻር መተን ቻይና የሚያስገርሙ አሉ። ከዲዛይን አንጻር ካየነው አንደኛ የእግረኛ መንገድ በሁለት አቅጣጫ፣ ብዙ ቦታ በአንድ አቅጣጫ ነው የምታገኘው የእግረኛ መንገድ። ሁለተኛ የዓይነ ስውራን መንገድ በሁለቱም አቅጣጫ፣ የባይስክል መንገድ በሁለቱም አቅጣጫ፣ አውቶሞቢሎች በሁለት አቅጣጫ የሚመላለሱበት። ከዛ አልፈ ደግሞ ቀለሙ ለምሳሌ አሁን ትምህርት ቤቶች አካባቢ ነጭ አሁን ግራጫ ነጭ ምን ሲቀባው አሉ ሰዎች። ግን ትምህርት ቤቶች አካባቢ ቀይ ቀለም አይቀባም። ሞቃት ቀለማት ትምህርት ቤቶች፣ ሆስፒታሎች ላይ አይደረጉም። ስለዚህ እነዚህ ሞቃት ቀለማት ለድብድብ የሰውን አእምሮ ለመረበሽ ምናምን ይዳርጋሉ። ቀለማት የራሳቸው የሆነ ድርሻ አላቸው። በቀለም ላይ ጥናት ያደረጉ ሰዎች ቀይ ልብስ የሚለብሱ ሰዎች ቁጡ ተደባዳቢ ምናምን ናቸው። ሰማያዊ ነጭ የሚለብሱ ደግሞ ትንሽ የተረጋጋ ነገሮች ያሏቸው ናቸው። እና ከዛ አኳያ ግን ኢትዮጵያኖች ብዙም ዝም ብለን ነው የምንለብሰው። እኛ ጋር ያው አለ። ግን አንዳንዴ ምርጫቸውን አንዳንድ ሰዎች ስታይ ደማቅ ቀለማትን በጣም የሚወዱ ሰዎች አሉ። ስለዚህ ውብሸት ታየ ነው ደማቅ እንደ ውብሸት ተደረጋጋ አይደለም። እዚህ ጋር ያፈረስኩኝ ውብሸት በጣም ቀይ ቀይና ሰማያዊ በጣም ይሄ የሰላሌዎች ምልክት ነው ይላሉ። አንዳንድ ጊዜ እንደው ለቀልድም ሲሉ ሌላውም ይቀበላል። የሰላሌ ምርጫ ቀይና ቢጫ ይባላልና ደማቅ ቀለማት ለማለት ነውና እንዲህ አይነቶቹ ነገሮች እንዳሉ ሆኖ ግን መንግስት የሰራቸው ስራዎች እውነት ለመናገር በጣም 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 የሚገርሙ የሚደንቁ ናቸው። እስከ ተከትለህ እኮ ይሄ አረንጓዴ ልማቱ እያንዳንዱ ቦታ ላይ የተፈጠረውን ነገር እየዞርክ ስትመለከተው ከተማዋ ወዴት እየሄደች ነው ኦልሬዲ እኮ ይነግርሃል። ከዚህ የተሰሩት ፒያሳን፣ 4 ኪሎን፣ ካሳንቺስን አይተህ አንዳንድ ሰፈሮች ደግሞ ያሉ ዘመናዊ የሆኑ የመኖሪያ ቤቶች እስራኤል ነው የሆነ ኢየሩሳሌም ላይ ነው ነጭ ከለር የሆነ አንድ አይነት ማለት ስታንዳርድ ነው። ከዛ ከለር ውጭ መቀባት አይቻልም። ብዙ ሀገሮች አሉ ስታንዳርድ ቀለም አላቸው። ከነዛ ቀለሞች ልክ እኮ ትምህርት ቤት እንዳለው ማለት ነው። ትምህርት ቤት ከነጭ ቀለም እና ከእንትን ውጪ ሆስፒታል እነዚህ ቦታ አትቀባቸውም። ብዙ ሰዎች የሚገለገሉበት አሁን አንድ በሽተኛ ቀይ ቀለም ያለበት ክፍል ውስጥ ብታስገባው በአጭር ጊዜ ነው በቃ ራሱ ኮላፕስ ነው የሚያደርገው። ስለዚህ እንደሱ አይነት ቦታዎች ላይ አይቀመጡ። አሁን አንዳንድ ቦታ የሚያስፈሩ ከለሮች አሉ። አሁን ፍርድ ቤት ስትሄድ የሆነ ጥቁር ነገር ስታይ፣ ዳኛው ጥቁር ለብሶ ጥቁር ምናምን ነገር ስታይ ምረቃ ሲሆን ጥቁር ደስ ይልሃል። የሚፈጥርብህም ስነ ልቦና አለና የሆነ ዳርክ ግራጫ ምናምን ለየት ያለ ዳርክ ከለር ያደርጉታልና እሱ የሚያስፈራ አንዳንድ ሀገሮች ማረሚያ ቤቶችን ራሱ አስፈሪ ያደርጓቸዋል። እንደ ስዊድን ያሉት ደግሞ ማረሚያ ቤቶችን በጣም የተለየ ስለሚያደርጓቸው ለመታሰር ሰዎች ይሄዳሉ። ከጎረቤት ሀገሮች ስትታሰር አንደኛ መዝናኛዎቹ በጣም የተሟሉ ናቸው። ሁለተኛ ምግቡም ሁሉ ነገር፣ ሶስተኛውና ዋናው በየወሩ 1,000 ክሮነር ይሰጣል ታሳሪው። ስለዚህ 14 ዓመት ቢታሰር 48,000 ክሮነር ወይም ክራውን ይዞ ይወጣል። ለመታሰር ይመጣሉ ከላቲቪያ፣ ሉቲያና ከጎረቤት ሀገሮች። እነሱ የትናየት ሄደዋል። እንዴት አድርገው ሀገራቸው እንደቀየሩት በጣም የሚገርም ካየኋቸው ስቶክሆልም 1 ወር ተቀምጬ ነበር። የሚገርም ከተማ አድርገውታልና እሱን እያሰብን እኛ ዲያስፖራ ውስጥ ቁጭ ያለ ሰው አቃቂር ከሚያወጣ ዋው እኔ እኮ ያለሁት እዚህ ከተማ ይሄ ልምድ አለ። ትራፊክ የትራፊክ ፍሰት አለ። አሁን ዛሬ እኔ እናንተ ስንመጣ መንገዱ በዛ በኩል ምንም ሄድ መኪና የለም ምንም ይባላል እንጂ አሉ እኮ ጭልጭል የሚሉ ግን አንድ መስመር ይበቃቸው። ከወደዚህ የሚመጣው ግን ተጨናንቋል። ያ ሁሉ ሰው ከሚጨናነቅ አሁን አሜሪካ አካባቢ የማየው ነገር አለ። ከዛ ለሚመጡት በዛች ሰዓት ላይ የተወሰነ የስራ ሰዓት ላይ አሁን ስራ መግቢያ ላይ ከታች ወደ ላይ ነው ብዙ ሰው ወደ ማለት በፊት ነበር እኮ ከአያት መገናኛ ሰዓት ፈረቃዎች ነበሩ። እኔ ከኮልደር በኋላ መሰለኝ አስቸኳይ መስራት ይቻላል። ምንድነው የሆነች ቅያስ ማቆም ትችላለህ። እንደዚህ ቻለች ነገር አቆመ። ትራፊኮች ግን ኤክስ አድርገህ ፀሐይ ሪል ስቴት ላይ እየተሰራ ይሄ የተባበሩት አደባባይ ላይ መንገድ እየተሰራ ስለነበር ነው የተጨናነቀው። ልክ ነው። እሱ ጋር ብቻ ሳይሆን ብዙ ቦታ ላይ ግን ኤክስ አድርገው እንደው ግን አሁን ይህቺ ወደ እንትኑ እንድንመንበው ወደ ነጥባችን አሁን የዚህ አሁን ሐውልቶቹ ላይ ቅርጾች ላይ በዚህ ከጨረስን እሺ ምርቃቱ ላይ ለምንድን ነው አሁን አንዳንድ ሰዎች ይጎረበጣቸዋል? ለምን ጎረበጣቸው? ለምን ተሰራ ነው? ለምን ተመረቀ ነው? ምንድነው እስኪ ምክንያታቸው? ዋናው ነገር የኢትዮጵያ ፖለቲካ ውስጥ በጣም የማየው ነገር የጥላቻ ነገር ነው። ማን ሰራው? እነማን ሰሩት?
ይህን ያህል ዘመን ሳይሰራ ቆይቶ በመሰራቱ ማድነቅ ሲገባ ማን ሰራውና አንዳንድ ሰው አይተ እንደሆነ እንዲሁ አይቼው ያስጠላኛል የሚሉ ሰዎች አሉ። ብልጽግና እንዲሁ አይተውት የሚያስጠላቸው ሰዎች ዝም ብሎ ምንም አይነት ነገር ሳይኖራቸው በማስረጃና መረጃ ላይ ሳይደገፉ ዳታ ሳይሰበስቡ በዘፈቀደ በቃ ይሄ መንግስት የሚሰራው ስራ ሁሉ ለነሱ ምንድነው ጥላሸት ነው የሚቀቡት። ይሄ ምንም ሌላ ነገር አይደለም። አንዳንዶቹ ኤጎ ነው። ለምሳሌ የሽግግር መንግስት የሚለው አንዳንዶቹ ለሆዳቸው ነው ማለት የገቢ ምንጫቸው እሱ ነው፣ ሌላ አያገኙ። እንደገና ደግሞ ጥላቻን አስለምድ ነው ትውልዱን። ጥላቻን ስላስለመደ ነው ብዙ ጊዜ አይተ እንደሆነ በጣም ጥላቻ ተሳዳቢ ሰዎች ብዙ ሰው ነው ስራቸው የሚኮለኮለው። እንደውም ፖለቲካ መስራት ከፈለክ እኮ በጣም ተሳዳቢ ሰዎች ለነሱ መስጠት ነው አጀንዳ። በጣም ብዙ ሰው ያያቸዋል። ምክንያቱም ከአመፃ ብዛት የተነሳ በሰዎች መሀል ያለች ፍቅር ትቀዘቅዛለች ስለሚባል ሊሆን ይችላል። ወይም ደግሞ የትምህርት ስርዓታችን በጣም የወረደ ስለነበር አይዲያዎችን አሁን ለምሳሌ አንድ ሰው ነበር ማሳወያ ምናምን የሚባል ጁሊየስ ኦሄቮንቦር የሚባል ሰው አለ። እንደገና ደግሞ ሉሙምባ አለ። እነሱ ጋር ውጭ ላይ ብዙ ተመልካች አላቸው። ዩሲ ሶሳይቲውን የሚመሩት ኤሊቶች ናቸው። ከላይ ይሄ በሶሻል ፒራሚዱ ላይ ጫፍ ያሉት ነው። እኛ ጋር ግን የሚመሩት እነኩታንኩት ናቸው። አሁን ብዙ ሰው የምታገኘው የት ነው? ቲክቶክ ላይ ነው። ለምን? አጭር ነገር ነው ያለው፣ ስድብ ነው ያለው፣ ከሶሳይቲው ኖርም ወጣ ያለ ነገር ነው። እና መሆን የነበረበት ግን ምንድን ነው? እንደ ሌሎቹ እንዳደጉት ሀገሮች ቢሆን አሁን ጃፓን ሄደ ገጻቸውን ማየት ትችላለህ። መቼም ዛሬ ሁሉም ይተረጉማል። ከስር የሚሰጡት አስተያየቶች 99.9% ያለማጋነን ተርጉመው ወደ እንግሊዝኛ ብታያቸው በጣም ፖዚቲቭ ናቸው። ግጭት የለም። ስድብ ሶሳይቲ ውስጥ የተነወረ ነገር ነው ራሱ እና ያላቸው መከባበር ላይ ስለዚህ እነዚህ አሁን ማን ነው የሚመራው? በምን እናስጠላ ነው? እያንዳንዱ አሁን ምርጫ ተቃርቧል። በዚህ ላይ የሽግግር መንግስቱ ብዙ አይነት በየቦታ የሚመጡ ነገሮች ምናልባት ልንወያይባቸው እንችላለን። ስለዚህ እዚህ ጋር ሲሆን ደግሞ ምን ይሆናል? የበለጠ ይጦዛል። ማንኛውም የሚመረቅ ተግባር፣ ማንኛውም ኢትዮጵያን ወደፊት ከፍ የሚያደርግ የአይኤምኤፍ ምስክርነት፣ የወርልድ ባንክ ምስክርነት፣ የታዋቂ ዓለም አቀፍ እንትኖች ምስክርነት፣ ኢቭን በዲፕሎማሲ የትናየት ጎልብተን የአፍሪካ ሀገሮች እንደምታየው በዚህ 2 ሳምንት ብቻ እያንዳንዱ መሪ እየመጣ ነው። ግን ምን አረጉ? እነዚህም በሙሉ በሚሸፈኗቸው የመጡት እኮ ትልልቆቹ አሉ። ትልልቆቹ ቀይ ባህር አካባቢ ካለ ፖለቲካ አንጻር ለሱ ፍላጎት እንጂ ኢትዮጵያ ላይ ፍላጎታቸውን ለመጫን ነው። እቺ ሀገር ታሰጋናለች አሉ። ተመልከት፣ አፍሪካ ለምን ይመጣል? ኤዥያ ለምን ይመጣል? በቀይ ባህር አካባቢ ፍላጎት የሌላቸው ሀገሮች ምን ሊያደርጉ ይመጣሉ? እሷን መደብ ከዛ ሰው አሃ ጀግና ተንታኝ ይባላል። ሰው ሁሉም ነገር ምን መደረግ አለበት? ብልጽግና የሰራው ከሆነ መጥፋት አለበት። ፕሮፓጋንዳው ደግሞ አካሄዱ እንደሱ ትልቁ ጦር ከፈታው ወሬ ፈታው የሚባለው ነገር የፕሮፓጋንዳ ዘመን ግን አሁን ይሆናል ወይ? አሁን ድሮ ነው እሱ ጦር የፈታው ወሬ የፈታው ድሮ ንጉሶ እኮ እንዲህ ሆኑ እንዲህ አሉ ይባላል። ምንም ማገናዘቢያ ምንም ማያ ነገር የለም። አሁን ግን ክቡር ጠቅላይ ሚኒስትር እንዲህ አሉ ቢባል እሳቸው ሁሌም በፌስቡካቸው እያገኘናቸው ነው። የዕለት ተዕለት ስራቸውን እየነገሩን ነው። እንደውም ኮሚኒኬሽን ሚኒስተር ከሚሰራው በላይ የጠቅላይ ሚኒስትሩን ገጽ መከታተል የበለጠ ስለ መንግስት አቋም እንድናውቅ እያደረግን ነው። ይሄ የሚታይ እውነት ነው። እና አሁን ጠቅላይ ሚኒስትሩ ይሄን አቋማቸው ቢባል ጠቅላይ ሚኒስትሩ በየጊዜው እየሰጡ አሁን ዘመኑ አላለፈበትም። ይሄ ነገር አልሻገተም ማለት ሁለት ነገሮች ያለው መሬት ላይ ሻግቷል። መሬት ላይ ለምሳሌ አንደኛ ሳይለንት ማጆሪቲ የምንለው ምሁር አለ። ይሄ የመጣውን ለውጥ ልብ እናድርጎ ያውቃል። አብዛኛው ፖዚቲቭሊ ለውጡን የሚቀበል ነው። ገበሬው 80% አጠገቡ የደረሰውን ለውጥ በከተሞች አካባቢ ያለውን ተስፋ በሸማችና በአምራች መካከል ያለውን የገበያ ትስስር የተሰሩ ያሉትን የገጠር መኖሪያ ቤቶች፣ የገጠር መኖሪያ መንደሮች ድብና አድርጎ ያያቸዋል። የሚያመርተው ሩዝ፣ የሚያመርተውን ቡና፣ የሚያመርተውን ፍራፍሬ በደንብ አድርጎ ያውቃል። 80% ደግሞ የኢትዮጵያ ሕዝብ ገበሬው ነው። ስለዚህ እዚህ ጋር ብትሄድ ይሄ አይነት ባያዝ የለም ያውቃል። ምንም እንደዚህ አይነት መንግስት አይተን አናውቅም። ፀሐይ ነው የሚለው አብዛኛው ጦርነት ካለባቸው የተወሰኑ ቦታዎች፣ ጦርነት ያለባቸው ቦታዎች ደግሞ የሚጠላው ጦርነት ከፋቾችን እንጂ መንግስትን አይደለም መሬት ላይ። ሁለተኛ አዲስ አበባ ውስጥ የሚሄድ ከተለያዩ ሰዎች ጋር ብትወያይ ግን ሶሻል ሚዲያው ላይ ስትመጣ ሶሻል ሚዲያው የተወሰኑ ሰዎችን ጭንቅላት ይዟል። ሰው ደግሞ እንዴትም ብሎ ምን አዲስ ነገር አለ ነው የሚለው። አይተ እንደሆነ የመኪና አደጋ ካለ ሰው የታለ እስቲ አስከሬን ለማየት ሁሉ የሚጣመማል። ሶ ምንድነው ሶሻል ሚዲያው ከማዳን ይልቅ ሶሻል ሚዲያው ላይ ኮሜንቶችን ተመልከታቸው። ይሄ ጨዋ ያሳደገው መሰረተ መልካም ከመልካም ቤተሰብ ያደገው አስተያየት ብዙ ጊዜ አይሰጥም። ይሄ አስተዳደጉ የተበደለ አሳዳጊ አይደለም። አስተዳደግ የበደለው ነው አሳዳጊ የበደለው አለ። ምክንያቱም አባት እናቶቻችን ምርጦች ናቸው። አስተዳደግ የበደለውን ካየኸው የፈለገ ገጽ ላይ ሄደ ከስር የሚሰጠው አስተያየት ስድቡ ነው የሚበዛው፣ አጋቂር ማውጣቱ ነው የሚበዛው። ኢቭን ሞታለው አንድ ልጅ
ብላ አደባባይ ወጣን ትምት አፍጥኙ ኖረሽ ምን ጠቅሚያለሽ ምናምን ነው እንጂ ታይ ብለው እንደሌሎቹ ሀገሮች የማድረግ ነገር የለም። ሶ እዛ ላይ ትልቁ ኢትዮጵያ ላይ አስቸጋሪው ነገር ምን እንደሆነ ክሬዲት ታውቃለህ? መሬት ላይ ተሰርቷል፣ በኢኮኖሚውም በማህበራዊም በተለያየ። ይሄ የአመለካከት ለውጥ ላይ ግን በጣም ነውርን የማይጸየፍ እንደውም ባለፈው ምን ነበር ያልነው የተሰራ ጭንቅላት የፈረሰ ከተማን አንድ ሰው ምን ብሏል እዚሁ ላይ ያዝና ያልተሰራ ጭንቅላት የተሰራ ከተማን ያፈርሳል። አፈርሰውም ስላየን ብዙ ሀገሮች ላይ ሶማሊያ ምናምን እንደውም እኛ ጋር ሱዳን የተሰራ ጭንቅላት ደግሞ ያልተሰራ ከተማ ነው። እንግዲህ ያልተሰራ ከተማ እኮ ነው የሰሩት ጃፓኖች አልነበራቸው። ጭንቅላታቸው ተሰራ። ከዛ የሚገርም ከተማ ፈጥረው ቶኪዮ ውስጥ ዋና ከተማቸው ብቻ 40 ሚሊዮን ህዝብ ሳይቸገር ይኖራል። ስንተኛ ፎቅ ላይ እንደሚኖሩ እንግዲህ 100ኛ ፎቅ 102ኛ 103ኛ ነኝ ነው የሚለው። ግን ያላቸው ዲሲፕሊን ያ ጭንቅላታቸው ምን ሆነ ከተሞችን ሰራ፣ ዓለምንም ዶሚኔት አደረጉ። አሁን የምታየው በቴክኖሎጂ አሜሪካኖችም ያምናሉ፣ ጃፓን የሚያክል ሀገር የለም። በስነ ምግባር የፈለገ ሰው መጥቶ ይሞግተኝ ጃፓንን የሚያክል የለም። ምክንያቱም ዳይመንድ ጥለህ ወርቅ ምናምን አይደለም ዳይመንድ ጥለህ ታገኘዋለህ። ከ10 ዓመት በኋላ የሚወረሰው ደግሞ ከጠፋባቸው ስለሚሉ መንግስት ሰብስቦ በኢትዮጵያ ቴሌቪዥን ያዩት መንግስት ሰብስቦ በትልልቅ መጋዘኖች ውስጥ የት ጋር እንደጠፋ የት ጋር እንደተገኘ አይተሞቹን አስቀምጦ ከ10 ዓመት በኋላ ይወርሳቸዋል። ሶ የተለየ ነገር ሌብነት ጭራሽ ለነሱ በሳሙራይ ባህላቸው ማዋራጅ ነው። ሶ እዚህ ጋር ዋናው መነሻ ምንድነው? ጭንቅላት ላይ መስራት እና እሱ ላይ መልካም። እስኪ መምህር ታዬ ውድ ሀቅና ሳቅ ሚዲያ ቤተሰቦች ውይይታችን እጅግ ትምህርት እያገኛችሁበት እንደሆነ በወቅታዊ ጉዳይ ላይ ነው እየተወያየን ያለ ነው። እኔ አወያይ ቴዎድሮስ አያሌው፣ እንግዲህ ደግሞ ሀሳብ በምናነሳቸው ሀሳቦች ላይ ትንታኔ የሚሰጡልን ታዋቂው የታሪክ ምሁሩ መምህር ታዬ ናቸው። መምህር ታዬ ጋር ያደረግነው ቆይታ እጅግ ያማረ ነው። እንቀጥላለን ውይይታችንን። እስኪ ስለ ትግራይ ጉዳይ ደርሰናል። በትግራይ ክልል በትላንትናው ዕለት እንግዲህ የትግራይ ጊዜያዊ አስተዳደሩን መፈንቅለ መንግስትን በለው መፈንቅለ ስልጣን አድርገዋል። እንዴት አዩት? የደብረ ጽዮንና የታደሰ ወረደን ሁኔታ እንግዲህ ያለው መጀመሪያ የምንነሳው ከህገ መንግስት ነው። ይሄ ህገ መንግስት በማውጣት ረገድ ትልቁ ሚና የተጫወተው ማን ነው ብንል ምንም አይነት እህል አላምጦ ማዋጥ ይበቃል፣ ፍልስፍና አይጠይቅም። ህወሓት ነች የህገ መንግስቱ አውራ። ህገ መንግስት ደግሞ ወደፊት እስከሚሻሻል የተለያዩ ነገሮች እስከሚሆኑ ሀገራችን የሚገዛው ትልቁ ነገር እሱ ነው። ስለዚህ መጀመሪያ ህገ መንግስታዊ አይደለም። ተመልከት እንግዲህ በህገ መንግስት ውስጥ የመንግስት ትልቁ ከፍተኛ የስልጣን አካል የህዝብ ተወካዮች ምክር ቤት ነው። የህዝብ ተወካዮች ምክር ቤት መጀመሪያ ህወሓትን እንደ ፓርቲ አልተቀበለውም። ምርጫ ቦርድ ደግሞ ሰርዞታል። ይሄ ባለበት ሁኔታ ትግራይ ላይ እየተፈጠሩ ያሉት ነገሮች ምንድናቸው ስንል እንግዲህ ወደ ኋላ ሄደን ስለ ሰሜን እዝ አናነሳም። ባለፈው ስለነበሩ 3 ጦርነቶች ማንሳት ይቻላል። ህወሓት ከደደቢት ተራራ ጀምሮ ምን ይዞ ተነሳ፣ ህዝብን እንደ ህዝብ ፈርጆ መነሳት፣ ብዙ ነገሮች ባህሪውን ማንሳት እንችላለን። አሁን ላይ ግን ያደረጉት ድርጊት ሲታይ አንደኛ 5 መሰረታዊ ዴሞክራሲ የህገ መንግስት መርሆች አሉ። አንደኛው አንቀጽ 8 ነው። አንቀጽ 8 የህዝብ ሉዓላዊነትን ነው የሚያወራው። የህዝብ ሉዓላዊነት የሚገለጸው መርጠው በላኳቸው ተወካዮቻቸው አማካኝነት ነው። እሱ ሳይሆን ሲቀር ደግሞ የሚወጡ ህጎች አሉ። ስለዚህ እነ ደብረ ጽዮን አንደኛ ትልቁን ህገ መንግስት ሽረውታል። ሁለተኛ ደግሞ አቢንሾ የሚባል አለ። ምንድነው ቮይድ አቢንሾ የሚባል ቋንቋ አለ። ምን ማለት ነው? እንዲህ አይነት ስልጣን የሌለው ሰው ከመጀመሪያው ጀምሮ ይሄ የነሱ እንትን ቮይድ ነው። ገና ሲጀመር ጀምሮ መፈንቅለ የክልል መንግስት ነው ያከናወኑት። መንግስትን አሁን እዛ ባለው አሁን ከፕሪቶሪያ ስምምነት በፊት የነበረው የጨረቃ ምርጫ ልክ ምርጫ እናደርጋለን ጊዜው ማለፍ የለበትም ያውም ለህገ መንግስቱ ጠበቃ ሆኖ ማለት ነው። ህገ መንግስታችን ይሄን ስለሚል በ5 ዓመት ማለፍ የለበትም፣ ኮቪድ የሚምጣ ምንም የሚምጣ ወረርሽኝ አይመለከተንም፣ ምርጫ ካላደረግን እንሞታለን ብለው አደረጉ። አታድርጉ እየተባለ ያለ ስልጣናቸው እንደውም ወይዘሮ ከሪያት ከኢቲቪ ጋር ባደረጉት ስለ ሀገር ፕሮግራም ላይ ቆንጆ ማብራሪያ ሰጥተዋል። በህግ በማይፈቅድበት ሁኔታ ያን አድርገዋል። ያን ካደረጉ በኋላ ምርጫ አድርገው ከዛ የሰሜን እዝን መቱ። ጦርነት ተከፈተ። ከጦርነት በኋላ ወደ ፕሪቶሪያ ተገባ። ጥቅምት 23 2014 ዓ.ም ፕሪቶሪያ ላይ በተደረገው ስምምነት መሰረት ተኩስ አቁም ተደርጎ ተኩሱ ቆመ። ከተኩሱ ከቆመ በኋላ የተስማሙበት ነጥቦች አለ። ኬንያም የተፈራረሙት መጀመሪያም ፕሪቶሪያ የተስማሙት። አሁን የፕሪቶሪያውን ስምምነት በይፋ ጥሰው
ያ ስምምነት የሚለው አንዱ የጨረቃ ምርጫ ላይ ያደረጉት ያን ዋናው ጉዳይ እሱ ነው። እሱን ወደ ነበረው ሊመለስ ህጋዊ ምርጫ እስከሚያደርጉ በጊዜያዊ መንግስት በጊዜያዊ ፕሬዝዳንት ሊመሩ ያን ደግሞ የፌዴራል መንግስቱ ሊሾምላቸው ከፌዴራል መንግስት የተቋረጠው በጀት እንዲሰጣቸው ያንን ደግሞ በዛ ህግ ማዕቀፍና ህግና ስርዓትን አክብረው ሊኖሩ እንዲሁም ደግሞ አጨቃጫቂ የሚባሉ የወልቃይትና የራያ አካባቢዎች በገለልተኛ በመከላከያ እና በፌዴራል ኃይሎች ነው የሚለው በፌዴራል ኃይል ሊያዝ ከዛ ህዝቡ ሪፈረንደም ካደረገ በኋላ ወደ ምርጫው ወደ አማራ ክልልም ሆነ ወደ ትግራይ ክልል ሊገባ በመካከልም የምክክር ኮሚሽኑ እኮ አለ የሚወስነው ውሳኔ እኮ ገና የኢትዮጵያን ካርታ እኮ ገና ግልብጡን ያወጣዋል ገና በብዙ ነገሮች ማለት ነው። እሱ እንዳለ ሆኖ ነገር ግን ያ እስከሚደረግ ግን ጊዜው ከፈጠነ ተብሎ የሁለቱ ያለው አወዛጋቢ ክልሉ ላይ ያሉት ሰዎች ማህበረሰቦች በሚወስኑት አካባቢ ላይ ሊወሰኑ እስከዛ ግን በጊዜያዊ መንግስት በጊዜያዊ ፕሬዝዳንት ሊመሩ የጊዜያዊ ፕሬዝዳንት ውጭጩ ደግሞ ማለት ተዋጽኦ ከብልጽግናም ከትግራይ ክልል ካሉ ተቃዋሚ ፓርቲዎችም እንዲሁም ደግሞ ከህወሓት ነው እንጂ ህወሓት ብቻዋንም አይደለም። አሁን የት ላይ ነው ህጉ የተጣሰው? ስንቴ ነው እኒህ ሰዎች ህግ የሚጥሱት? ሌላው የህወሓት ከፓርቲነት የመሰረዝ እኮ ምርጫ ቦርድ እኮ ጉባኤ አድርጉ ብሏቸው ጉባኤ ማድረግ ስላልቻሉ ነው። አለመቻል ብቻ አይደለም አንፈልግም ስላሉ ነው። እስከ መቼ ነው እነዚህ ሰዎች ለህግ ሳይገዙ የሚኖሩት? አሁንም ህግ ነው ያፈረሱት። እና እስኪ እንደ አንድ ፖለቲካ አዋቂ እንደ ታሪክ ምሁር እንደው ይሄን ነገር ምንድነው መሰለህ መጀመሪያ ምን ነው እንዲህ አይነት ነገር ዓላማው ምንድነው? የነሱ ዓላማ ከመጀመሪያው ጀምሮ አንደኛ ስልጣን ለመያዝ ነው። ስልጣን በኃይል ለመያዝ እስከ ሰላ ድንጋይ እስከ ሸዋሮቢት ድረስ መጥተዋል። ይሄ ሊሳካላቸው አልቻለም። ሁለተኛው ትልቁ የመጀመሪያ የተነሱበት ዓላማ የትግራይ ሪፐብሊክን መገንባት ነው። በዛ ላይ ራሱን አስችለን መሄድ እንችላለን። የትግራይ ሪፐብሊክን የመገንባት ፍላጎት ነው። ሶስተኛው ትልቁ ዓላማ ደግሞ ባገኙት አጋጣሚ አንድ ብዙ ጊዜ ማነሳው የፖለቲካው ቋንቋ አለ። የትግራይ ህዝብ አይለቃቸው። ምን ያህል ወጣት እንዳስጨረሱ ያውቃል። እነሱ ተደብቀው ምሽግ ውስጥ እነሱ በኤክስካቬተር ወርቅ ያስቆፈሩ የትግራይን ወጣት ሰማዕት ማድረጋቸውን አላስፈላጊ መስዋዕትነት እንዲከፍል ማድረጋቸውን ያውቃሉ። ከዛ ውጪ አዜብ መስፍን $4 ቢሊዮን ሁለተኛው ባለሀብት ዩጋንዳ የሆነችበት ሁኔታ ምግበይ ራሱ ወጥቶ በትግርኛ ባደረገውና እነ አርያ ተስፋ ማርያም እነ ጋዜጠኛ ወዲ ሻምበል እንደገለጹት እና እንደተነተኑት ብዙ ብር አለኝ 3-4 ካምፓኒ ነበርኝ ይሄ ይታወቃል። ስለዚህ ከተረጋጋ የትግራይ ህዝብ ዘሎ ነው የሚነክሳቸው። ከዛ ውጪ ኢትዮጵያ ሰላም እንድታገኝ አልፈልግ። ወቅቱን እንመልከተው። ይሄ ወቅት የምርጫ ወቅት ነው። ይሄ ምርጫ ደግሞ በሰከነ ሁኔታ ከተጠናቀቀ ይሄ የፌዴራል መንግስቱ የበለጠ እንደሚያሸንፍና ብልጽግና እንደሚያሸንፍ የሚያዩት ነገር አለ። የራሳቸው ግምገማ አለ። እነማን ተመዘገቡ፣ ህዝቡ በምን አይነት ደረጃ ለመጀመሪያ ጊዜ ወደ 50% በላይ ተመዘገበ፣ 50 ሚሊዮን ያንን እንዳለ ስለሚያውቁት አሁን ምን ያስፈራቸዋል እነዚህ ሰዎች? ይሄ ምርጫ በስርዓት ከተካሄደ ችግር ሊፈጠር የነሱ ስልጣን በትግራይ ውስጥም የበለጠ ዋጋ እያጣ ሊመጣ ነው። የሰራዊቱን አደረጃጀት፣ የደህንነቱን አደረጃጀት፣ ህዝብና መንግስት መካከል ያለውን ግንኙነት ወዘተርፈ በደንብ አድርገው ያውቁታል። ስለዚህ ቀላል ነገር ላሳይ። ከፕሪቶሪያው ስምምነት በኋላ መጀመሪያ ላይ ለምሳሌ ጌታቸው ረዳ የክልል ፕሬዝዳንት ሆነ። ተቀበሉ እነሱ። ጌታቸውን አባረሩ። መጣ ወዲ ወረደ፣ ጀነራል ታደሰ ወረደ መጣ። እሱን አባረሩ። አሁን ደግሞ እንደገና ጀነራል ታደሰ ወረደ ተራዘመላቸው አይደል? ሲራዘም ምርጫው እየደረሰ ስለሆነ በፕሪቶሪያው ስምምነት መሰረት ነው ክቡር ጠቅላይ ሚኒስትሩ የፌዴራል መንግስቱ እንዲሁም ደግሞ የፕሪቶሪያው ስምምነት በሰጣቸው ስልጣን መሰረት የክልል ፕሬዝዳንቶች ተጠሪነታቸው አንድም ለምክር ቤታቸው አንድም ለጠቅላይ ሚኒስትሩ ነው። ስለዚህ ሁለት ስልጣን ነው የሚሰጠው፣ ዱዋል ስልጣን። በዚህ መሰረት ሹመት አካሄዱ። አሁን ይሄንን ሹመት ኢሚዲየትሊ ሲመለከቱ ወዲያውኑ ምርጫው የቀረው ወደ 20 ቀን ነው። መታገስ ይችሉ ነበር። ምን አይነት መንግስት ይመጣል ከምርጫው በኋላ እንዴት ነው የሚሆነው? ግን እሱ ጋር ከታገሱ ምን ሊሆን ነው? ኢትዮጵያ ውስጥ የተረጋጋ እነሱ የማይፈልጉት የነሱ ፍላጎት ኢትዮጵያ እንዳትረጋጋ ነው። ኢትዮጵያ ውስጥ የተረጋጋ የፖለቲካ ስርዓት ሊፈጠር ነው። በዚህ 8 ዓመት ውስጥ በ800 ዓመት ውስጥ ያላየናቸው ለውጦች አይተናል። ይሄ ያስደነግጣቸዋል። እነዚህ ሰዎች ደግሞ ከመጀመሪያው እስከ መጨረሻው ድረስ ነጋዴዎች ናቸው። ለኔ ለኢትዮጵያ ህዝብ ትልቅ ውለታ፣ ለትግራይ ህዝብ በተለይ ደግሞ ትልቅ ውለታ የሚውሉት ሲፈልጉ በሱዳን ሲፈልጉ በፈለጉት አቅጣጫ ፈርጥጠው አገር ለቀው ቢሄዱ ነበረ። ምክንያቱም እነዚህ ሰዎች ስልጣን እስከ መቃብር ነው። የፊቱ እየተቀያየረ ነበረ። ለስሙ ጌታቸው ረዳ ለስሙ ማናቸው ጀነራል ታደሰ ይመደባሉ እንጂ ከስር ሆነው አላንቀሳቀስ የሚሉት እነሱ ናቸው። አሁን ግን
እዚህ ላይ የተገኙትን ድሎች ደግሞ ትንሽ ማንሳት ፈልጋለሁ። ምንድነው የፌዴራል መንግስቱ በመታገሱ የተነሳ አሁን አንዳንድ ሰዎች ስለሚያነሱ ነው የፖለቲካው ማዕከል ስለሆነ ነው አንዱ እንዴት ነው እነዚህ ሰዎች የሚታገሳቸው ለምንድን ነው እርምጃ ወስዶ ማይጨፈልቃቸው መቀሌ ደርሶ ለምን ብዙ አንደኛ ዓለም አቀፋዊ ሁኔታውን አያዩትም ሁለተኛ እሱ በመታገሱ የተነሳ የትግራይ ታላላቆቹ ሰዎች የዋት እዚህ ናቸው ያሉት አንደኛ ክቡር ጌታቸው ረዳ ናቸው ስፖክስ ፐርሰን ዋናው ላይዛን ኦፊሰር በጣም ተአምረኛ ማስተር ማይንድ ጌታቸው ረዳ እዚህ መጡ በመከላከያ የመጀመሪያው ጀነራል በኢትዮጵያ ታሪክ ውስጥ የመጀመሪያው ማርሻል ፊልድ ማርሻል ብርሃኑ ጁላ ናቸው የመጀመሪያው ጀነራል ደግሞ ሳሞራ ዩኑስ ነበር እንግዲህ ምን ደረጃ እንደሚሰጠው በሰራዊት ውስጥ ጀነራል ጻድቃን ገብረትንሳኤ ጀነራል ዮሐንስ ገብረ መስቀል ያላቸውን ደረጃ እናውቃለን እነዚህ መጡ እንደገና ፕሮፌሰር ክንደያ እንመልከት ስምረት ፓርቲ ላይ አሁን የሰጡት አስተያየት አለ ይሄ አረም የሆነ ነው ምን አሉ አረም ነው አሉ በቃ ለትግራይ ህዝብ አረም ነው አረም ታውቃለህ ሰብሉን እንዳይበቅል አሁን ሌሎቹ ከተሞች ኮሪደር ልማት እንዳይኖርበት አዳዲስ ኢትዮጵያ ያያያቻቸው ያሉ ለውጦች እንዳይኖሩ በሙስሊሙና በክርስቲያኑ መካከል ያለው ግንኙነት እንዳይዳብር እያደረገ በሁሉም መንገድ እኮ ነው የትግራይን ወጣት መጽሔት እንዳያገኝ የተለያዩ ጋዜጦች እንዳያገኝ እንደዚህ ብቻ እንዲሆን አገሩን እየለቀቀ እንዲሄድ በህይወት እንዲጎዳ እንደውም አንዳንድ ጊዜ ትግራይ ወጣቶች ራሱ ምን አሉ እናንተን ስልጣን ላይ ለማስቀመጥ ወንበር ላይ ለማስቀመጥ እኛ ዊልቸር ላይ አንቀመጥ ድሮ እናቶች መርቀው በህዝበኝነት የሚልኩት ነበር አሁን ግን የትግራይ እናቶች ምን አሉ ኖ 3 ልጆች ተሰውተዋል አራተኛው እግሩ ተሰብሮ አልጋ ላይ ተኝቶ የጦርኩት ነው እንዴት አምስተኛውን ተወስድብኛላችሁ አሁን ምን መጣ ህወሓት ከህዝቡ ተነሳ ህዝባዊ ድጋፍ እንደገና ሌላ ህዝባዊ ድጋፍ ያጣበት አክቲቪስቶቹ ትልቅ ሚና ያጫወቱ ነው ህወሓት ደጋፊዎች ዛሬ የህወሓት ደጋፊ አክቲቪስቶች እነ ቴዎድሮስ ሪዮት በጣም ምክንያታዊ የሆኑ እነ አሉላ ሰለሞን ምክንያታዊ የሆኑ ሁሉ ጊዜ በፖለቲካ ውስጥ ቋሚ ወዳጅ ቋሚ እንትን የለም የነዚህ ሰዎች ገንገበትነት በሚገባ እየገለጹት ነው ያሉት ስለዚህ አሁን ስንት ድል ተገኘ መከላከያ ውስጥ ያሉ ትልቅ ሰዎች የነሱ የትግራይ ሰራዊት ሚሉት ውስጥ ያሉ ትልቅ ሰዎች እዚህ መጡ ትልቆቹ ፖለቲከኞች ወደዚህ መጡ ብቻ ሳይሆን ከበፊት ጀምሮ ደግሞ ከመንግስት ጋር ያሉ እነ ዶክተር አረጋይ በሬ የህወሓት መስራች እነ ዶክተር አብርሃም እና ሌሎች በርካታ ሰዎች እዛ ውስጥ አሉ እነ ክቡር ዛዲግ አብርሃም ወዘተርፈ አሁን እነዚህ አንድ ላይ እየተጣመሩ ሲመጡ በትግራይ ላይ አዲስ ተስፋና አዲስ ነገር መጥቷልና አያይዤ ላቀርብ የፈለኩበት ምክንያት ምንድነው የፖለቲካው ማዕከል ቀን እየጨለመባቸው እንደሆነ አይተዋል ጓዶቻቸው ስለዚህ አሁን በፌደራል መንግስትም ይሁን በትግራይ ክልል መንግስት ቢያምጹ የበፊቱ ፓወር የላቸውም እያሉኝ ነው አንደኛ ህገ ወጥ ናቸው ህገ መንግስታዊ ስርዓቱን በኃይል ለመናድ ከህግ አንፃር ሁለተኛ ከተቀባይነት አንፃር ዘጭ ነው ያሉት አሁን ባዶ እንትን ነው ይሄ ምንድነው ጸጉራሙሽ አለ ሲሉት ይሞታል ነው ህወሓት ዝም ብላ ምላሷ ነው ያለው እንጂ መሬት ላይ አንደኛ ሊዋጋ የሚችል ያንም አንዳንል መንግስት እኮ ቀየሩ ማለት እንግዲህ በቻሉት ድፋሱ ላይ አንዳንድ ይኸውልህ አሁን የፕሪቶሪያ ስምምነት አለ የኢትዮጵያ ታሪካዊም ወቅታዊም ጠላቶች አሉበት በሉላዊነት ዘመን ውስጥ ስለዚህ እነዚህ ቀዳዳ እንዳያገኙ ማድረግ አለበት መንግስት እኮ አንድ የሚባለውን አባባል በትክክል ያስቀምጣል 10 ጊዜ ለክተህ አንድ ጊዜ ቁረጥ አንዷ ቦታ ላይ የተበላሸው ነገር ሌላውን ድጋሚ ጭራሹን እቃው ውድቅ እንዲሆን ነው የሚያደርገው ስለዚህ መጀመሪያ ምንድነው የሰራው ትልቁ ነገር መንግስት በህዝብ ላይ ነው የተመሰረተው ህገ መንግስቱ አንቀጽ 8 እንደተናገርኩት የህዝብ የበላይነት ነው 9 ላይ ነው የህገ መንግስት የበላይነት የምታው የህዝብ የበላይነት ከህገ መንግስት የበላይነት የበላይ ነው በዚህ አጋጣሚ ሲቪክስ የሚያስተምሩ መምህራን አንዳንድ ስህተት ይፈጥራሉ ህገ መንግስቱ ከሁሉም በላይ ይመስላቸዋል ህገ መንግስቱ ከተወካዮች ምክር ቤት ከፕሬዝዳንቱ ከጠቅላይ ሚኒስትሩ ከፓርላማው ዘተርፈ በላይ ነው ከህዝብ ግን በታች ነው አንቀጽ 8 ነው የሚመጣው ህዝብ የትግራይ ህዝብ እየተፋው ምንም አይነት ጥያቄ የለም መውጣት የሚገባው እየወጣ ነው መቃወም የሚገባው እየወጣ በትግራይ ታሪክ ውስጥ ለመጀመሪያ ጊዜ ተቃዋሚዎች ሰልፍ አድርገዋል በመቃወም በትግራይ ታሪክ ውስጥ ለመጀመሪያ ጊዜ ራሱን ህወሓትን የሚዋጋ ሀራ መሬት ይመስለኛል አካባቢ ቲፒኤፍ ተቋቁሞ እየተንቀሳቀሰ ነው ስለዚህ አሁን አይተናቸው የማናውቃቸው ለውጦች መጥተዋል ህዝባዊ ንቅናቄዎች ህዝባዊ ቅቡልነት ማጣት ከተለያዩ ሀዱ እንደገና ከሻቢያ ጋራ ሻቢያ 76% የትግራይ ህፃናት እንደፈረብን እሱ ነው ሊያፈርሰን የፈለገ እድሜ ልክ ጠላት ነው ካሉት ጋራ ሄደው ሲወተፉ የትግራይ ህዝብ የሚያው ነገር አለ እነዛን ገብተው በወቅቱ ፌደራል መንግስቱ እንትን አልነበር ያልገቡበት የለም ሻቢያ የፈለገ ወጣት የሆነ እኔ አንድ ጓደኛ ያለ 6 ቤተሰቦችን ነው የገደሉበት እና እየፈለጉ ወጣት የሆነውን ጦርነት ውስጥ ያልነበረውን ሁሉ ሲጎዱት እንደነበር ይታወቃል አሁን እዛ ጋር ወደ ኋላ በሌላ መልኩ ላለመመለስ ከዚህ ጋር ለፍ ግን ያለው ድባብ ህዝባዊ ቅቡልነት አሳጣው
ከሻዕቢያ ጋር እንዲተባበር ያደረገው። ነገር ግን ትግራይ ውስጥ ያሉት አክቲቪስቶቹም ፖለቲከኞችም ወታደራዊ አመራሮችም አሁን እነ ምግበይ የትኛው ወታደር ነው 2 ቢሊዮን ብር ዘርፎ እነሱ በዲሞቢላይዜሽን በተለያየ ነገር የተሰጣቸው ነገር እንደገና እየጋጡባቸው እንግዲህ ያ እንደ ለእርዳታ ሄደውን እኮ ስት ብለዋል። አሁን ህጸጽ ላይ የታየውና ሌሎች ትላንት አክሱም ደግሞ እያሉ ነበር እና አክሱም ምን በለው ህጸጽ ምን በለው ሽሬ ምን በለው የነበሩ ሰዎችን የፌዴራል መንግስቱ እርዳታ ይልካል። እነሱ ግን ለሰራዊቱ ቀለብና እንዲሁም ደግሞ አሳልፈው ለሻዕቢያ ለኤርትራ መንግስት ይሸጣሉ። እዚህ ከመሃል ሀገር የሚሰጣቸውን እርዳታ ማለት ነው። እሱን ደግሞ ፌዴራል መንግስት ወጥቶ አደጋ ስጋት እኔ እስከዚህ ወር ልክ ያለው እንደውም እላፊ 2 ወር ልክ የላቸዋለሁ የተቀበለኝም ይሄ ትግራይ ክልል አደጋ ስጋት ነው። የክልሉ ፕሬዝዳንትም ያውቃሉ። ይሄንን እናንተው ጋዛው ፈልጉት እንጂ እኔ ጋር አይደለም ብሎ አሳውቋል። አሁንም የትግራይ ቲቪ ከሰሞኑ ገና ህዋት ከሚያዝያ 7 ጀምሮ እንቅስቃሴ ሲጀምር የፌዴራል መንግስቱ የፕሪቶሪያውን ስምምነት በይፋ ጥሷን እያሉ ፕሮፓጋንዳ ጀምረዋል። ከእንደገና ለእርዳታ ሰብአዊ እርዳታን ከልክሎናም ብለዋል። ተፈናቃዮች እንዳይመለሱ አድርገዋን ብለዋል። ተፈናቃዮች እኔ በማውቀው ልክ ውድብና ካልተመለሰች ፓርቲያቸው ማለት ነው ካልተመለሰች ወደ ወልቃይታ እንመለስም ብለዋልን እያለች ሞንጆሪኖ እንትን የምትልበት ነው። ፕሮፓጋንዳ የምትሰራ ፖለቲካ የምትሰራበት ነው። ህዝብን ነው እየቀለዱበት ያለውና የትግራይ ወጣትና የትግራይ እናቶች ከዚህ በኋላ በዚህ ልክ የሚታገሷቸውና እኔ ድሮ ያረጀ ያፈጀ ፖለቲካቸውን እየደሰኮሩ እንኖራለን ማለት አይቻልም። ሌላው ከደብረ ጽዮን ቁመና ጋር በተያያዘ ነው። ደብረ ጽዮንን ከዚህ በፊት ጋዜጠኛ ዳዊት ከበደ በአብዷል ሰውየው አብዷል በስልጣን አብዷል ትንሽ ትክክልም አይደለም ብሏል። ትላንትና የፀጉር ቁርጡም ራሱ አነጋጋሪ ነበርና የፀጉር ቁርጡ ያው ወጣት ለመምሰል ነው። እንግዲህ እንደሚታወቀው ደብረ ጽዮን 75 ዓመቱ ነው። እንግዲህ ራሱ ባስቀመጠው እንትን እንግዲህ የ75 ዓመት ሰውዬ ፀጉር ቁርጡ ግን ባላቶሊን ቁርጥ ተቆርጦ ነው ያየነውና እንደው ይሄ አላረጀሁም አይነት አይመስልም። እንግዲህ እምቢ አላረጅም ነው ግን ትንሽ እዛች ጋር ወደ ፀጉር ቁርጥ ከመምጣት የትሮይ ፈረስና የባለ ፈረሱ ተልኮ ይላል እና ህወሓት የማይማር መሆኑ የምታውቀው ለትግራይ ህዝብ ተፈናቃዮች 77 ምናምን የመጣውን ሱዳን ውስጥ ይሸጥ እንደነበር የትሮይ ፈረስና የባለ ፈረሱ ተልኮ በሚለው መጽሐፍ ላይ በደንብ አንድ የትግራይ ሰው በደንብ አድርጎ ተንትኖ አስቀምጦታል። ወደዚህኛው ስመጣ ወደ ፀጉር ቁርጡ ደብረ ጽዮን አይተው ከሆነ ሲደንስም ሲጨፍርም ምናምን በግድ ግትር የሚለው ነገር አለ። እንትናንም ለመምሰል ፍላጎት ያለው ይመስለኛል የሰሜን ኮሪያውን ኪም ጆንግ ኡን እና አንድ እሱን ይመስላል። ሁለተኛ እና ብዙ ጊዜ ካየኸው የሆነ ነገር መስሎ ለመታየት በቃ እናንተ አርጅታችኋል በቃችሁ ስብሐት ነጋ አይተው እንደሆነ እየተጎተተ እንዴት እንደወጣ አይታል ምሽግ ውስጥ። ይሄም ሰውዬ እንደዛ መጎተት ነው የሚፈልገው። አባቱ ዋናኛ የሱ ፈጣሪ ስብሐት ነጋ ነው። ስለዚህ አላረጀውም እምቢ አላረጀውም የሚል መልእክትም ያስተላልፋል። ምን ብለህ ትገልጸዋለህ? አሁን ይሄኛው ዳፍ የሚባሉ ሰዎች አሉ። ዳፍ ማለት ዳግም ፍንዳታ ነው። መጀመሪያ ሳይፈነዱ ቆይተው ካረጁ በኋላም ፈንዳ የሚሉ ሰዎች ዳፍ ይባላልና ይሄ ዳግም ፍንዳታ የሆነ ሰውዬ ስታየው እውነቴን ነው ንግግሩም ልቀጠቀጥ ምናምን ነው ያለው ባለፈው እና የሚናገረውን ራሱ አያውቅም። ለምሳሌ ዶክተር አብይ ሲመረጥ 100% ሐዋሳ ላይ ሲያጸድቁት ምን አሉ? ይህ ሰውዬ ታምረኛ ነው አለ። ኢሱ እያለ ውድ አፎም እያለ ጠዋት እዚህ ጋር ነው ከሰዓት እዚህ ጋር ነው የማይገመት ሰው ነው ብሎ እንደውም አስጨበጨበ። ያውቃል እኮ ፖቴንሻሉ ምናምኑን ያውቃል። ግን ፍላጎቱ ምንድነው? በለውጡማ ሰዓት አዲስ አበባ ሲመጣ ይደመራል፣ መቀሌ ሲሄድ ይቀነሳል። ገንዘብ መውደድ የኃጢአት ሁሉ ስር ነው ይላል። አንዳንዴ እኮ እነዚህ ቅዱስ ቃላት በጣም ትልቅ ናቸው። የደብረ ጽዮን ፍላጎት ብዙ ሰው አያውቅም እንጂ ገንዘብና ስልጣን የሚፈልጉ ሰዎች ደግሞ እንዲሁ ዝም ብሎ ያቃዣቸዋል። አሁን ለምሳሌ ልደቱን ጀዋር ምናምን ካያቸው የሆነ ሽግግር መንግስት ወይ ምርጫ ምናምን ከተባለ የአገር አጋንንት የአገር ጋኔን በቃ እንዳሙ ባለጭራው የሚመጣው ያኔ ነው እነሱ ላይ በቃ ምርጫ ከተባለ ጀዋር አለንበት የሽግግር መንግስት ምናምን ከዛ ኢትዮጵያ ህዝብ መጥቶ የሆነ እኔ ሊቀመንበር ብሆን ፕሬዚዳንት ብሆን ልደቱ ደግሞ ምክትል ቢሆን ምናምን የጀዋር ያለው እንደዚህና ለራሳቸው የሚሰጡት ተራገምት። ደብረ ጽዮን ተመሳሳይ ነገር ነው ያለው። ምክንያቱም መጣ አደራ አለ መለስ ዜናዊ። ከዛ በዛ አደራ መሰረት እንደው ልጄን አደራ እኔ በሞት እሱን ነው ማድረግ ያለባቸው የሚል ነገር አለ ከትግራይ ልጆች የሚነገር ሰው እዛ ጋር ሙጥኝ ብሎ ይሄ ሰውዬ ውለታ መዋል ያለበት አስቡ። ከ1967 አንዳንዶቹ የጀመሩት እስካሁን አለቅም ብለዋል ስልጣን እሱ በዛው ነው። እነዚህም ሰዎች 67 ነው የጀመረው እንዳለ ለውጥ አምጥቶ እኮ ቢሆን ኖሮ ፓርቲው 51 ዓመቴ ነው ብሏል። የደብረ ጽዮን እድሜ ለዛ ነው 75። የሚገርምህ ለውጥ አምጥተው ቢሆን እኮ የትግራይን ህዝብ ከሌላው ኢትዮጵያ ጋር
ኢትዮጵያ ጋር ኢንተግሬት እንዲያደርግ አድርገውት ቢሆን ትግራይን በኢኮኖሚ አብዮት አጥልቅልቀዋት ቢሆን የትግራይ ህዝብ ከሴፍቲ ኔትና ከተረጅነት ተላቆ ቢሆን ብዙ ወጣቶች በቴክኖሎጂ የተራቀቁ እንደሆነ ሰው ክራንች እንዲይዙ ነው ያደረጉት። ዊልቸር ላይ እንዲገፉ ነው ያደረጉት። እነዚህ ልጆች እኮ ኢንጂነሮች፣ ፕሮፌሰሮች፣ ዶክተሮች፣ ሳይንቲስቶች በተለያየ አርኪቴክቶች ምናምን ሊሆኑ የሚችሉ ልጆች ናቸው። እነዚህን ከያንያ ምናምን ሊሆኑ የሚችሉ ልጆች ምንድን ነው ያደረጉት? በዊልቸር ላይ ብዙ ልጅ ሲሄድ ታያለህ። ዞር ስትል ጥቁር ነው የምታየው። ጥቁር ላይ ለብሱ ይችላል፣ ግን የትግራይ እናቶች ነው እና ባህላችን የትግራይ እናቶች ማቅ ለብሰዋል። የትግራይ አባቶች በትካዜ ወደ እንትን ያችናት ቆም እንበል ልጃቸውን ሲጠይቁ ማለት ሄዶባቸው ጓደኛው ሄደ ልጃቸው ማለት ነው። ከዛ በቃ አበዱበት። ቪዲዮ አጋጣሚ እየቀረጸ ነበርና አበዱበት ሶሻል ሚዲያ ስለተጋራ። አሁን ያችን የትግራይ እናት ያየ ሰው እኔና አቤም ስንሰራ እዚህ እኔ መቆጣጠር አቅቶኛል ስሜቴን። በጣም ነው ያለቀስኩት፣ ያዘንኩት። ያሳዝናል፣ እውነት ለመናገር ያሳዝናል። እዛ ትግራይ ክልል እየተደረገ ያለው በተለይ እነዚህ ስልጣን የሙጥኝ ያሉ አዛውንቶች እኔ ቆይ ምንድነው ቆይ አይደለም የድሮ አሳሰብ አሁን የለም። አሁን ድሮ እንዲህ አለ እንደ ገሌ ገዛ ብለው የሆነ ሐሰት ተርከው ምናምን መተው ተሳክቶላቸው ይዘው ነበር። አሁን ሎጂክ ነው በቃ የሚቆጠር የሚታይ እውነት ነው፣ በቁጥር ነው በቃ። እስኪ አሁን የትግራይ ልጆች አንድ የትግራይን ሰው የሚጠላ የመሃል ሀገር ሰው አለ ወይ? ላነሳልህ እንደውም በጋራ መሀል ገባ። ከሞያሌ አንስተህ እስከ ጎንደር ከጋምቤላ ተነስተህ እስከ ሐረር ብትሄድ የትግራይ ልጆች በሁሉም መስክ ውስጥ ከጋራዦች ጀምሮ እኮ ማን ነው የገፋቸው? እስኪ አሁን ተከባባችሁ ይሏቸዋል። ተቀማጭ ተከበቡ ነው፣ ተጨፈለቁ ነው። ሻዕቢያን ትላንትና ስንት ጥላት የሚፈጥረው ራሱ ህወሓት ነው። በነገራችን ህወሓት ይፈጥርና ከዛ በኋላ ሊጨፈጭፉ መጡ ይሏል፣ ሊገሉ መጡ። ማን ነው ህግ እየጣሰ ጦርነት እየጋበዘ ያለው? ህግ ይጥሳሉ፣ ስልጣን ይፈልጋሉ ወይ በህግ አይሄዱም? እሺ ምርጫ ቦርድ ሄዱና አሳድሱ ሰርቲፊኬታቸውን በምርጫ ተሳተፉ፣ እምቢ። ማን ነክቶን? እብሪተኝነት። እነሱ እነማን ናቸው ከህግ በላይ የሚሆኑ? ከህግ በላይ ሆነው ሊኖሩ የሚችሉት ሌላው ህግ እያከበረ የሚኖርበት። እነዚህ እንደ ፓውሎ ኤስኮባር ናቸው። ፓውሎ ኤስኮባር እጅግ በጣም አደገኛ የሆነ ማፊያ ነበር። ሄሊኮፕተር ይዘዋል፣ የተለያዩ አደረጃጀቶች ይዘዋል፣ ሰራዊት ውስጥ ገብተዋል እና እጅግ ማፊያ ሆኖ እጅግ በጣም አስቸጋሪ የሆነ ነበር። አሁን እነ ደብረጽዮን ማፊያ ነው የሆኑት። ማፊያ ደግሞ ህግ አይመራው። አሁን ቀጥተኛ የነሱ መገለጫ ምንድነው ብለህ የህወሓትን ብትጠይቀኝ ደንበኛ ያረፈዱ ማፊያዎች ናቸው። የረጅም ጊዜ የሌብነት ልምድ፣ የረጅም ጊዜ የመከፋፈል ልምድ እና የትግራይ ልጆች የትም ቦታ ላይ ሲሄዱ ከኛ ጋር እኮ በየአጋጣሚው እንገናኛለን። ደስ ብሏቸው ተዘልለው ነው የሚቀመጡት። እንደውም ሳይክሉንም ስለሚችሉ የተለያየ አይነት ነገሮች ከዚህ ከእንትንም ጋር ስላሏቸው በሁሉም መስክ በዶክተር እኔ አሁን አድማስ ዩኒቨርሲቲ ሰራ ነበርና እንደውም ዳይሬክተር ነበርኩኝ አድማስ ዩኒቨርሲቲ የሁለት ኦፊስ እና የሚገርሙ ሰዎች አሉ። አጋጣሚ የመከላከያ በፊት የነበረው መከላከያ በህወሓት ጊዜ ኮሎኔሎችን የማስተማር እድል አግኝቼ ነበር። የትግራይ ልጆች በብዛት እስከ በረሃ ስማቸው አውቃለሁ፣ እስከ ቤታቸው ሄጃለሁ። ብዙዎች እስካሁን በስም ልጠራቸው የምችላቸው ሰዎች አሉና ስታያቸው በጣም እንትኖች ናቸው፣ ሀምብል ናቸው፣ ከሰው ጋር በቀላሉ የሚግባቡ ናቸው። ለሰው ያላቸው ሪስፔክት እጅግ በጣም የተለየ አክባሪነታቸው ምናምን እንትን ለማለት ፈልጌ አይደለም። ግን እነዚህን ሰዎች ከሌላው ጋር እንዳይኖሩ ሁልጊዜ በተከበባቸው ስሜት ሁልጊዜ በእንትን ባለ ስሜት የሚኖሩበት ምክንያት ስልጣናቸው ከውጭ የተሰጣቸው ተልኮ ይሄ እኮ እስኪ እንደው አይደለም የትግራይ ልጅ እኔ አሁን መምህር እኔ እንዲመልሱልኝ ፈልገው የትግራይ ልጅ የሚጠላ ኢትዮጵያ አለ ወይ? የት ጋር ተነኩ? አሁን እኮ ቀላሉ ነገር ህወሓት ያንን ያህል ጦርነት ስትፈጥር ህወሓት እኮ ይሄን ነው የምትላቸው እንዴ? ሰው እንዴት እንዳሻንጉሊት ያሉ የትግራይ ልጅ የሚጠላ ኢትዮጵያዊ እንዳለ በተከባቸዋል። እነሱ ስልጣን ፈልገው እነሱ ህግ ጥሰው እንዴ እነሱ ህግ ጥሰው ሄደው የሚመሸጉት ህዝቡ ላይ ነው። ህዝቡን የጥይት ማብረጃ፣ ህዝቡን የድሮን ማብረጃ። እነሱ አይነኩም፣ ምክንያቱም ያውቋታል። ጉድ ሰርተዋል። ይሄ ቀበሮ ጉድጓድ ትሰራለች መጀመሪያ፣ ከዛ አንበሳንም ተነኮፈች፣ ነብርንም ቀማች፣ ምንም ማለች፣ ዘላ የምገባው ጉድዋ ውስጥ ነው። ነጠቀች የምገባው ጉድዋ ነው። የጽንፈኛ የሚታመሰው ግን እዚህ ጋር ያለው ሌላው ነው። አሁን የትግራይ ያሉ ህወሓቶች ማለት ነው፣ ህወሓቶች
እስኪ የኢትዮጵያ ህዝብ የት አካባቢ ነው የትግራይ ልጆች እንዳይቀመጡ ያደረጋቸው? በለውጡ ሰሞን የነበረ ግርግር ነበር፣ እሱ በሁሉም ደርሷል። እስኪ በለውጡ ሰሞን ኦሮሞ አልተፈናቀለም፣ ሶማሌ አልተፈናቀለም፣ አማራ አልተፈናቀለም፣ ጌዲዮ አልተፈናቀለም፣ ጋሞ ቡራዩ ላይ አልተፈናቀለም፣ ስልጤ አልተፈናቀለም፣ ጉራጌ አልተፈናቀለም። በሸገር ስማርት ሲቲ ራሱ ብናየው ስንት ብሔር ብሔረሰቦች ነው የተፈናቀሉት? የሚበዙት ደግሞ ጉራጌና ስልጤ ናቸው። በሸገር ሲቲ ስለምናውቀው በተለይ ኮልፌና አካባቢው አሸዋ ሜዳ ስለሚታወቅ እዚህ ላይ ያዝ ማድረግ የመፈናቀሉ ዋነኛ መነሻዎች ህወሓቶች ራሳቸው ናቸው። አደገኛ የሆነ መዋቅር ሰርተው ነበረ የቆዩት። ከእያንዳንዱ መፈናቀል ጀርባ ብትፈልጋቸው ህወሓቶችን ታገኛቸዋለህ። እኔ ቡራዩ የአንድ ትምህርት ቤት ኃላፊ ነበርኩኝ። በጣም በኦሮሚያ ውስጥ ትልቅ ከሆኑ ትምህርት ቤቶች ስመጥር የሆነ ትምህርት ቤት ላይ ኃላፊ ነበርኩኝ እና ፕሪንሲፓል ነበርኩ። እዛ በስተጀርባ ላይ የሰሩትን ስራ ከጌዲዮ መፈናቀል በስተጀርባ ገንዘብ ሰጥተው የሰሩትን ስራ 1 ሚሊዮን ኦሮሞ በላይ ከ1 ሚሊዮን ኦሮሞ በላይ ከሶማሌ ክልል ሲፈናቀል ዋነኛዎቹ ተዋናዮች ኮርኔል ገብረዲላና ኳርተር ናቸው፣ ጀነራል ኳርተር ናቸው። ልዩ መዋቅራቸው ነው። ስለዚህ በእያንዳንዱ ቦታ ላይ ይዘዋቸው ችግር የሚፈጥሩባቸው ቦታዎች አሉ። አዘርዋይስ ግን እንደውም የትግራይ ሰው ኢትዮጵያ ውስጥ በየቦታው እኔ ነገሌ ቦረና ናቃል አንድ አባባል አለ እኮ ትግሬና ላንድ ሮቨር ያልገባበት የለም የሚባል አባባል አለ። ኢትዮጵያ ጉራጌን የሚላሉ የተለያየ ትግሬ ነጋዴ ነው በነገራችን ላይ ትርጉሙ ራሱ። ጉራጌዎችም አሁን ከንግድ ጋር የተያዘ እንቅስቃሴ ያላቸው ትግሬ ራሱ ትርጉሙ ራሱ ነጋዴ ነው እና ከነጋዴ ከተራማጅ ይሄ አባ ሲራራ አይደሉ የሚባሉት? አባ ሲራራ ነጋዴዎች ናቸው። በጣም ይሄ አድማስ ተሻጋሪ መርከብ እና አፄ ካሌብ እኮ መርከብ ሰርተው እኮ የተሻገሩ ናቸው። ምንድነው የኢትዮጵያ ታሪካቸውን እኮ ነው እኒህ ህወሓቶች እኮ ልንገሪ ኢትዮጵያዊ ታሪካቸውንም ይሄ ኩራት የሚሆነውን ነገር በሙሉ ዲስሚስ አድርገው እኮ የሚነግሩ የአቦይ ስብሃትና የቅርብ ታሪክ እኮ ነው። የ60ዎቹን ከደደቢት ያስጀምረዋል። ከደደቢት በረሃ እና አፄ ካሌብን እንድታነሳ አይፈቀድም። እነ አፄ ዮሐንስ እንድታነሳ አይፈቀድም። ቅድም ያነሳናቸውን የጉንዴትን ድል የጀግናው የጦሩ ገበሬ አሉላ አባ ነጋን እኮ ይጸየፉታል ህወሓቶች። ለምንድን ነው የሚጸየፉት? ኢትዮጵያዊ ስለሆኑ። በእነሱ ውስጥ ብሔርተኝነት የለም። እና እንደው መምህር እርስዎን አስቀምጦ ስለ ታሪክ ማውራት ምን ይላል? ግን ስሜታዊ የሚያደርጉት እኒህ ሰዎች ካልጠፉ ትግራይም ሰላም አይሆንም፣ ኢትዮጵያም ሰላም አትሆንም። እንኳን አይደለም አሁን ዓለም አቀፍ አሸባሪ ነን እኮ ነው አፋቸውን ሞልተው ከአልሻባብ ጋር እንደሚሰሩ ከሱዳን ጋር እንደሚሰሩ ይኸው ትናንትና እነሱ ሲሾሙ የሱዳኑ እኮ መንግስት መግለጫ ወጣ ኢትዮጵያ ወቅታኛለች ብሎ ምን ያክል እንደሚናበቡ ምን ያክል ተላላኪነታቸው እስከዚህ ደረጃ እንደሆነ እኮ የሚታይ በግላጭ የሚታይ ነገር ነው። እንደው እስኪ አሁን የትግራይ ኃይሎች ይሄን እያሉ ባሉበት ሁኔታ የአማራ ጽንፈኛው ሚዲያና አማራ ጽንፈኛው ቡድን በተለይ ይሄ ከአፋብን ጋር በተያያዙ ግሩፖች በትላንትናው ዕለት ፌሽታና ደስታ ሆኖላቸዋል። የህወሓት በተለይ ለአቶ ደብረጽዮን የደስታ መግለጫ እንኳን ደስ አለዎት መግለጫ ከየቦታው ሲጎርፍላቸው ነበረ። በዚህ ጽንፈኛ ቡድን የአማራ ጽንፈኛ ቡድን ከህወሓት መሾም ምን ያገኛል? ማለት ከህወሓት ሰዎች መሾም ምንድነው ትርፉ? እንግዲህ አለቃ ሲሾም ብዙ ጊዜ ሙክትም ይዘህ የተለያዩ ስጦታዎች ይዘህ ትሄዳለህ። አለቃ ሲሾም አጠገቡ የሚያፋድሰው ሰው ቁጥሩ በጣም ከፍተኛ ነው። የአማራ ጽንፈኞች ፈጣሪ ማን ነው? ህወሓት ነው። አሰልጣኛቸው፣ እንቅስቃሴያቸው እያንዳንዱ እኮ ከትግል ብሎ ከወጣበት ዓላማ ስህተት መሆኑን ተገንዝቦ የመጣው ፊት ለፊት ይነግራል። ስለዚህ አሁን የአማራ ጽንፈኞችም ሆነ ኦሮሚያ ክልል ያለው ጽንፈኛ ሸኔ የሁለቱም የነሱ ተሽሏል። በረድ ብለው እንግዲህ ሞኒተር ያርኩስ ከምገባ ድረስ ነው የተወሰነ ምንድነው መነሻቸው ከህወሓት ጋር የተገናኘ ህወሓት ከግብጽ ከሱዳን ከተለያዩ ደግሞ ጸረ ኢትዮጵያ ኃይሎች ጋር ግንኙነት ያለው ኢትዮጵያን ለማፍረስ ዓለም አቀፍ ሎቢስቶችም ጭምር ይቀጥራል። ለምሳሌ ኤችአር 6600 ታማሎንስኪ ኒው ጀርሲ ነው እና እሱ ቤት ፊት ለፊት ንግግር ካደረጉ 3 ሰዎች አንዱ ነበርኩና ያንን በመቃወም ስለ የኢትዮጵያ መንግስት ላይ ማዕቀብ እንዲጣል የኢትዮጵያ መንግስት ከዓለም ማህበረሰብ እንዲገለል የኢትዮጵያ ገጽታ ግንባታ እንዲበላሽ ያለ ማቋረጥ ነው የሚሰሩት። ወደ ጥያቄ ስመለስ ጽንፈኛው ቡድን
እስቲ ዝም ብለህ ተመልከተው። ካንተ በላይ ነው ያላቅም የአማራን ክልል ግን አይቼዋለሁ። የአማራ ህዝብ ምን ይመስላል? ጽንፈኛው የሚሰራው ስራ ግን የአማራው ስልጠና ነው ወይ እንዴ? በምንም ተአምር እርግጠኛ ሆኜ መናገር የምችለው ከ100% በላይ ማንኛውም አማራ በፈለገው ደረጃ ቢናደድ ጥቁር ደንቢል በመሳሪያ ይመታ እንደሆነ እንጂ 11 ቁጥር ምስማር ሰው ላይ አድርጎ የምስማር ሰው ውስጥ የከተታ አይገለም። የፈለገ ቢሆን እናቱን አንድ ቃል በመናገራቸው አልተቀበልኩም በማለታቸው በጥይት እንታያለን። የአማራ ማህበረሰብን ጠንቅቄ አውቀዋለሁ። አራቱም ቦታ ላይ ስለገባው ስለ ገብርኤል፣ ስለ ማርያም፣ ስለ መድኃኔዓለም እባክህ ያለች አስተማሪ እየለመነች የራሱን አስተማሪ ባል ሌላ አስተማሪ የሆነ 20 ዓመት ያገለገለ በጥይት ደብድቦ አይገለም። ስለዚህ እነዚህ ነገሮች ስንመለከታቸው እነዚህ ስልጠናዎች ከየት የመጡ ናቸው? ተመልከት። ቬንዙዌላን ብትሄድ፣ ኤልሳልቫዶርን ብትሄድ፣ የተለያየ ቦታ ብትሄድ ዓለም አቀፍ የማፊያዎች አሰቃቂ ስልጠና አለ። ለምን? የቴሮሪስቶች የመጀመሪያው ዓላማ በሰላማዊ ህዝብ ውስጥ ሽብር መፍጠር ነው። ስለዚህ የአማራው ጽንፈኛ ስታየው ህወሓት የሰራቸውን ስራዎች በሙሉ ቶርቸሮችንም ሁሉንም ነገር ይፈጽማል እና የደስታ መግለጫውንትን ኦኬ አለቆቻችን አሁን ያለ ችግር አንዳንዴ እኮ የሚፈሩት ነገር ነበር። ከብልጽግና ጋር የሚሰሩ ሰዎች ሊኖሩ ይችላሉ፣ ድንገት ሳናስበው ብልጽግና ሊያስገቡብን ይችላሉ ምናምን የሚል ፍራቻ ነበር። ዘመነ ካሴም እንደው በአንድ አይኑ እየጨፈነ ነበር የሚሮጠው ከነሱ ጋር ሲወስዱት። አሁን ግን ምን ተፈጠረ? እነ ደብረጽዮን የሚቀጥሉ ከሆነ አንደኛ ጦርነት ይነሳል፣ ይፈልጉታል። ገንዘብ በደንብ የሚፈስላቸው በርቱ አሁን this is the right time ስለሚባሉ ዋናዎቹ አዋጊዎች አላማቸው ምንድነው? አሉ እነሱ ግንባር ላይ የሉም እኮ ዘመነ ካሴ ግንባር ላይ የለም። ምን ግን ያገኛል? ተጨማሪ ገንዘብ። የሰው ልጅ ፍላጎት ደግሞ አያልቅም፣ አንሊሚትድ ነው። በተለይ በዝርፊያ የሚገኝ ከሆነ በመላው ዓለም ላይ እናያለን። ሄሊኮፕተር እስከ መግዛት እኮ ፓውሎስ ኮቫርን ያደረሰው የዝርፊያ ገንዘብ ነው። አያቆሙም፣ ቁማርተኞች ናቸውና አለቆቻቸው ሲሾሙ አሁን ምንድነው የሚያስቡት? 4 ኪሎ ሚላትም ነገር አለች። አሁን አስቻይ ሁኔታ ይፈጥረናል ብለው ያስባሉ። እነሱ ሲነሱ ሰራዊቱ ይከፋፈላል። ወደ 4 ኪሎ ወደምንለው ቅዠት መገስገስ የምንችልበት እድል ይከፈትልናል የሚለው ፍላጎትም አለ። ስለዚህ እነዚህና መሰል ፍላጎቶች ተዳምረው በዋናነት ግን አለቆቻቸው ተሾሙ። ስለዚህ እነሱ ለሚያደርጓቸው ትርምሶች እጁም ይቀንስላቸዋል። አሁን መከላከያ ሰራዊቱ እያሳደደ እንቅልፍ እያሳጣ በፊት ቀበሌ ገብተው ማደር አይችሉም። አሁን ግን ጫካ ውስጥ ማደር ራሱ ከብዷቸዋል። ዋሻ ውስጥ ሲገቡ ያያል። ከጅቦች ጋር ጸብ ነው። ዋሻ ውስጥ ሲደበቁ የጅብ ዋሻ ውስጥ ሲገቡ ጸብ ነውና አሁን እግር በእግር ክትትሉ ይቀንስልናል ብለው ያስባሉ። የዚህን መንግስት አቅም ህዝባዊ አቅሙ ትልቁ አቅም ህዝባዊ አቅሙ ነው። ወታደራዊ አቅሙ፣ የቴክኖሎጂ አቅሙ፣ በዲፕሎማሲ ዓለም አቀፍ ተጽዕኖ መፍጠሩ እነዚህን ማሰብ አይችሉም። እነዚህ ሰዎች በአብዛኞቹ ዝም ብዬ ሳስባቸው ቆሞ ቀሮች ናቸው። ይሄ ቆሞ ቀር አስተሳሰብ ደግሞ እንዲፈነጩ አድርጓቸዋል። እኔ ከዚህ ውጭ ትንታኔ በዚህ ጉዳይ ላይ ልሰጥ። ኦኬ መልካም መምህር፣ እንግዲህ የሰጡንም ሰዓት ትንሽ ነውና የዛሬውን ውይይታችን ፍሬያማ ነው። ቀጣይ ደግሞ በሌሎች ርዕሶች እንዳልነው ወቅታዊ ሲሆን ዓለም አቀፍ ወቅታዊም ቀጠናዊ መዳሰስ ስላለብን በሱ ዙሪያ እንመለሳለን። የዛሬው ግን በጣም አሪፍ ነበር። እናመሰግናለን። እኔም እጅግ በጣም ደስ የሚል ውይይት ነበር ያደረግነው። የኢትዮጵያ ሕዝብ ውይይቱን አይቶ ከማን ጋር መቆም እንዳለበት አስተላለፉን ላይ መልእክቴ ነው። በጣም አመሰግናለሁ። መልካም ውድ ሀቅና ሳቅ ሚዲያ ቤተሰቦች የዛሬውን የወቅታዊ ዝግጅታችን በዚህ መልኩ አጠናቀናል። ሳምንት በሌላ ርዕስ በሌላ ዝግጅት እስከምንገናኝ ሰላም ቆዩን እያል ሚዲያችንን ግን ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን በመጫን በተለይ ለቤቱ አዲስ ከሆናችሁ የደወል ምልክቱን በመጫን ሁሌም የሀቅና ሳቅ ቤተሰብ መሆናችሁን አረጋግጡ እንላለን። በተረፈ ሚዲያችንን ሰፖርት መደገፍ ከፈለጋችሁ በአቤ ቶክቾ አበበ ቶላ ቀጥታ ስርጭት በመግባት በመገኘት በዛ ባሉ በተለያዩ የባንክና የተለያዩ የድጋፍ መስጫ አማራጮች ስላሉ በእነሱ ድጋፍ ማድረግ እንደምትችሉ እየገለጽን የዛሬውን ወቅታዊ ዝግጅታችን በዚህ መልኩ እጅግ በምንወዳቸው በምናከብራቸው መምህር ታዬ ተተንትኖልናል። ሳምንት ከሳቸውም ጋር እንግዲህ ከሌላም እንግዳ ጋር ሊሆን ይችላል። በጉጉት ጠብቁን። ሳምንት በሌላ ዝግጅት እንገናኛለን፣ በሌላ ርዕስ እንገናኛለን። ሰላም ቆዩን እንላለን። የዘወትር የሀቅና ሳቅ መልእክት የሆነውን መነሻችንም መድረሻችንም ኢትዮጵያ ናት። ለኢትዮጵያ ሰላም፣ ለኢትዮጵያ ብሔራዊ ጥቅም ተግተን እንሰራለን። ሰላም ቆዩ።